እኔ ጨለማ ቤት ውስጥ አስበው አብጅስ ቢሆን ብዙ ጭንቀት ያለብኝ ሴት ነኝ፣ ብዙ ኃላፊነት አለብኝ፣ ልጅ አለኝ ምናምን። ግን እዛ አብጅስ ቢሆን ዛሬ እኔ ቆሜ ሜሪን ወላሂ ነው እንደ ግድግዳው የተሳለበት በጣም የሚያስፈራ ቤት ውስጥ ነበር። እናቴ አለማመኗ አንጀት ሲበላ ብታያት እንዴት እንደምታሳዝን። እኔ ደሃ እናቷን ለእኔ ብለሽ እያለች በቃ እያለቀሰች ድምጿ ስብር ብሎ ሳይ በጣም ከፋኝ። በቃ አንቺ የህመሜ ሐኪም አንቺ በጭንቅ ፈተንኩ። በቃ ሳቅፈው በቃ አቀፍኩት፣ ልጄን አቀፍኩት። በጣም በቃ ደስ ብሎኝ ነው። በቃ እኔ በህይወት ያረሳው እሱ ቀን እውነቴን ነው የምልህ። ባይመስልም ሁኔታው ዙሪያው ቢጨልምም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም፣ አንተ ስላለኸኝ ፈጽሞ አይከፋኝም። በቃ እናመሰግናለን በጣም። እሷ የበረዳት ልጇን ታሞቃለች፣ ተርባ ተጠንታ ግዷን ታጠባለች። ስለ ፍቅር ብላ መስዋዕት ሆነ። 10 ምናምን ዓመት ከቤተሰብ ጋር በዓልን አክብሬ አላውቅም። እና በቃ በዛውም ኢድ ነው ከነገ ወዲያ ኢድ ነው ሲባል ነው እንደ ዛሬ እኔ ልሳፈር ነበር። በማግስቱ ታሰርኩኝ። ኢድን ጨለማ ቤት ውስጥ ብቻዬን ነበር። ላንተ ተቸዋለው እኔ እስኪደርስ ጠብቃለሁ። ተገፍትሬ በጣም የምወደው ሀገር ላይ ተገፍትሬ ፖሊሶች እየገፈተሩ አስወጡኝ። ከእስር ቤት ቀጥታ ወደ ኤርፖርት ነው የወሰዱሽ? ኤርፖርት ልጄን እዛ ኤርፖርት አመጡልኝ። እዛ በቃ ኤርፖርት ላይ ልጄን ጥቼ በቃ ሄድኩኝ። የዛ ቀን እኔ እየሞትኩ ነው የደረስኩት ኢትዮጵያ። በጣም ፈራ ነበር። ደግሞ እሱን ከወለድኩ በኋላ ፈሪ ሆንኩኝ። ልጄን ከወለድኩ በኋላ በፊት እኔ በጣም ኃይለኛ ነበርኩ፣ አልፈራም፣ ጎበዝ ነኝ ምናምን። ደረጃ መውረድ ፈራው። ቀስ እያልኩ ነው የምወርደው እንዳያደናቅፈኝ። በቃ በጣም ነው የምፈራው። ነገር ግን የኔ ልጅ እኔ አልቆርጥም ተስፋ፣ ደግም ያይሃለው አቅፍሃለው በይፋ። ከድህነት ባላወጣቸው እስካሁንም ነገም በነበርኩበትም ሰዓት አድርጌላቸዋለሁ፣ እያደረግኩ ነው። ቅድሚያ እነሱ ነው ማስቀድመው ብያለሁ። በመንግስት 30% ድርሻ እየተገነባ የሚገኝ G+4 የገበያ ማዕከል ላይ ለንግድ የሚሆኑ ሱቆችን በመርካቶ ተክለ ሃይማኖት ለሽያጭ አቅርበናል። በአንድ ዓመት ጊዜ ብቻ ተረክበው ንግዶን የሚጀምሩበት ወርቃማ ዕድል። ያስተውሉ፣ 100% ክፍያ ለሚፈጽሙ 10 ደንበኞች ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ የጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ሂሳብ ብቻ እናስተናግዶታለን። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያና ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽ በ10% ቅድመ ክፍያ አቅርበንሎታል። ምን ይጠብቃሉ? አሁኑኑ ፈጥኖ ከታች ባለው ስልክ ይደውለው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰንብታችኋል? እነሆ በሌላ እንግዳና በሌላ ታሪክ ዛሬም ወደ እናንተ መጥተናል። የዛሬ እንግዳችን በአረብ ሀገራት ለሚኖሩ እህቶቻችን መስታወት መሆን የምትችል ናት። በበርካታ ውጣ ውረዶች ውስጥ አልፋ በሰው ሀገር የራሷን ቢዝነስ ለመክፈትም ችላ ነበር። ሆኖም ግን በገጠሟት ፈተናዎች ምክንያት ያን ሁሉ ጥላ ወደ ሀገሯ ተመልሳለች። ወደ ሀገሯ የተመለሰችበት መንገድም እጅግ ልብ የሚነካ ነበር። እኔ የፕሮግራሙ አዘጋጅ ታምሩ ማሞ ነኝ። ፕሮግራሙ ደግሞ በአባይ ቲቪ እና እንዲሁም በእናት ቲቪ ዩቲዩብ ቻናል በጋራ በትብብር የሚቀርብ ነው። ሱሱዬ እንኳን በደህና መጣሽ። እንኳን ደህና ቆየኸኝ። ያው ቀደም ሲል እንደገለጽኩት ወደ ሀገር የመጣሽበት መንገድ በጣም ልብ የሚነካ ነበረ። በርካቶችን ያሳዘነ ነበረ። በጣም ሁኔታውን እንጨዋወተዋለን። ከልጅሽም ጋር የነበረው ሁኔታ፣ ስለ ልጅሽም የተጫወትሽው ሙዚቃ በርካቶች ወደዱት ሙዚቃ ነው። እሱንም እናነሳዋለን። ግን
እንደው ለመነሻ ክል ሱሱን ከኋላ ጀምረን ይዘናት እንምጣ እስኪ። ከድሮ ጀምረን አሁን ወዳለችው ሱሱ እስኪ እናስጉዛት። እሺ እኔ ሱሱ በልጅነት ነው የተሰደድኩት። ማለት ገና ኢትዮጵያ ላይ ላይፍን አላውቅም። እኔ ስልጤ ዞን የተወለድኩት ላይፍን ኢትዮጵያ ላይ አላውቅም። አደግኩኝ፣ ትምህርቴን አቋረጥኩኝ፣ ወደ ስደት ነው ሄድኩት፣ ወደ ቤሩት ማለት ነው። እና መጀመሪያ ሳውዲ አረቢያ ሄድኩኝ። ሳውዲ አረቢያ ሄጄ አልተሳካልኝም፣ ቶሎ ነው የተመለስኩት። አመት እንኳን አልተቀመጥኩኝ። ከዛ በኋላ ኢትዮጵያ መጥቼ 1 አመት ቁጭ አልኩኝና ትንሽ ጊዜ ከቤተሰብ ጋር ተመልሼ ቤሩት ሄድኩኝ። እዛ ነው ያደግኩት ማለት ይቻላል። ስለዚህ አብዛኛውን እድሜሽን ያሳለፍሽው በአረብ ሀገር ነው? ማለት 10 አመት ከሳውዲ ጋር 11 አመት ማለት ነው። ረጅም ጊዜ ነው። እዛ ነው ያሳለፍኩት። ሱሱ ግን እውነተኛ ስምሽ ነው ወይስ የቁልምጫ ስም ነው? ሲቆላመጥ ነው ሱሱ። እኔ አባቴ በጣም ነው የሚወደኝና ሱመያ ነው ብሎ ያወጣልኝ፣ አባቴ ነው ያወጣልኝ ይሄን ስም። እኔ ሱመያ የሚለውን ስም ያው ፌስቡክ ላይ ሱመያ ብዬ መጀመሪያ ፌስቡክ ስከፍት ሱመያ ብዬ ነበር የከፈትኩት። ከዛ ሰው ሲያቆላምጠኝ ሱሱ፣ ከዛ በቃ በዛው ጸደቀ። ምን በእህቶችን እያየሽ ነበር ወደ ውጭ ሀገር ለመጓዝ የፈለግሽው ነው ወይስ በቤተሰብ የነበረን የህይወት ፈተና ለማሸነፍ ነው? ምክንያትሽ ምን ነበር? እኔ ለቤተሰብ የመጀመሪያ ልጅ ነኝ። ወንድሞች አሉኝ፣ 3 ወንድሞች። እና በቃ ቤተሰቤን ለመለወጥ ነው ማለት። እናቴ ጤና ጣቢያ ነበር የምትሰራው፣ ጽዳት ሰራተኛ ነበረች። እና ሁሌ ደብረኝ ነበረ። ትምህርቴን የሚያቋረጥኩት ለዛ ነው። እሷ እዛ ስትሰራ ጽዳት ስትሰራ ወዲዶች ክፍል ምናምን ብዙ ነገር አለና ያን ነገር ሳይ በቃ ቶሎ ማደግ ፈልግ ነበር፣ አድጌ እሷን ለመርዳት ማለት ነውና ለሷ ስል ነው በቃ ተነስቼ። ከነሱ ላይ አያውቁም ነበር መጀመሪያ ጠፍቼባቸው አዲስ አበባ መጥቼ ፓስፖርት አውጥቼ ከዛ በኋላ ልሄድ ነው ብዬው ላይ ነገርኳቸው። ያ ሁሉ ጊዜ አባቴ እንደውም ላግኝሽ የት ነሽ ሲለኝ የት እንዳለው እንኳን አልናገርም ነበር። አባቴ አይፈልግም ነበር፣ ገና ልጅ ነኝ። እንድትሰደጅ አይፈልግም ነበር። ገና ልጅ ነኝ። ሲጀመር ስደት መሆኑን አያውቁም። ወጣፍቼ ከቤተሰብ ጠፍቼ ሌላ ነገር ውስጥ እንዳልገባ በጣም ይፈራ ነበር አባቴ። ከዛ እኔ ፓስፖርት እንኳን ያወጣሁት መታወቂያ እድሜ ስላልደረሰ ከሰፈር አሁን ከመጣሁ በኋላ ነው የሰፈር መታወቂያ የተሰጠኝ። ከዛ ከገጠር ከቀበሌ የምናውቀው ሰው ነው ያወጣልኝ የእድሜ እንትን ፓስፖርት እንኳን ፓስፖርት ለማውጣት ያኔ 17 እንደዚህ ነኝ። እና በቃ መታወቂያን አወጣሁኝ። ከዛ በኋላ ሄድኩኝ። እንደዛ ምን የሚያጓጓሽ ነገር ነበር ካንቺ በፊት ወደዛ ሄዱ? እኛ ሰፈር ነበሩ ቤት ሰርታ ስታይ ቤተሰቦቿ ግቢ ውስጥ የሚከራይ ቤት እንደዚህ ተደርድሮ ሳይ ወይኔ ቀን ነበር ሁሌ። በቃ እንደውም እሷ አረብ ሀገር ነበረች። ከአረብ ሀገር በዛው ወደ አሜሪካን ገብታ በቃ የቤተሰቦቿን ስትለውጥ በጣም አይ ነበር። ከዛ እንግዲህ በዛ ጉጉት ተነስተሽ? በዛ ጉጉት ተነስቼ ሄድኩኝ። ያው እንዳሰብኩት ባይሆንልኝም ግን እስካለው ድረስ ቤተሰቤን ረድቻለሁ። እንዲቸግራቸው አልፈልግም። እኔ አጥቼ እነሱ እንዲኖራቸው ነው የምፈልገው። ሁሉ ጊዜ ቅድሚያ እነሱ ነው ማስቀድመው። ከምንም በላይ ወንድሞቼን ማስተማር ፈልጋለሁ። በጣም ብዙ ደረጃ ነበር መድረስ የምፈልገው። አሪፍ ላይ ስሆን ነው አሁን ይሄ መሰናክል የገጠመኝ። ብዙ ዋጋ ከከፈልኩ በኋላ ነው አሁን አሪፍ ላይ ሆኜ በቃ አሪፍ ነገር ላይ እኔ ህይወቴ ሊለወጥ የሚችልበት ደረጃ ላይ ስደርስ ነው አሁን ይሄ መሰናክል መጥቶ እንደዚህ የመጣሁትኝ እንጂ በጣም ዋጋ ከፍያለሁ። ይሄን ስም ለማትረፍና ይሄን ሱቅ ትልቅ ደረጃ ለማድረስ በአለም ላይ እንዲታወቅ በየሀገሩ እንዲታወቅ ኦንላይን ላይ ዲሊቨሪ ለመላክ በጣም ብዙ ዋጋ ከፍያለሁ። ሳውዲ አረቢያ ሄድሽ ጊዜ ምንድን ነው የገጠመሽ? ሳውዲ አረቢያ ሄጄ ኮንትራት ነበር የምሰራው። ኮንትራት ቤት 9 ወር ሰራሁኝ። በጣም የሚያማት ልጅ ነበረችና በጣም ታሰቃየኝ ነበረ። ከዛ ወጥቼ ጠፋሁኝ። ባለቤቷ የሴትዮዋ ልጅ ናት፣ ያማታ ጤነኛ አይደለችም እና በጣም ብዙ ነገር አድርጋብኛለች። እንደውም አንዴ ይሄ እንትን የለም ስቶፍ ትልቁ እሱን አፈንድታብኛለች ሁላ ማለት ነው። እውነቴን ነው። ከዛ በቃ ወጥቼ በጣም ሌሊት ላይ ዝም ብላ ትዞራለች እና ታስደነግጠኝ ነበር ምናምን። ደግሞ ልጅ ነኝ ምንም አላውቅም የዛ ሰዓት እና ለፋዘር ደውዬ በቃ እኔ ልወጣ ነው ምናምን አልኩትኝ። አይ እንዳትውጪ በቃ ወይ ደግሞ ወደዚህ ተመልሰሽ ነው ነበር ያለኝ። እሱ ግን ተነስቼ ጠፋሁ። ስጠፋ ወዲያው ፖሊስ ያዘኝ። እንደጠፋው ፖሊስ ያዘኝ። እዛ ወደ ሀገሬ መጣሁ። ስንት ምን ያህል ጊዜ ቆየሽ እዛ? 9 ወር ከ9 ወር ከምናምን ወዲያው ነው የተያዝኩት። በ9 ወር ምናምን ተይዤ ወደ ሀገሬ ገባሁ። እዛ በቃ መጥቼ ድጋሚ ቤሩት ሄድኩኝ። ብዙ አልቆየሽም ስትመልሰሽ? 1 አመት እንኳን አልተቀመጥኩም ኢትዮጵያ። ወዲያው ነው ሄድኩት አመት ቢሆን። እሺ ስለ ቤሩት ጉዞሽ ሲያቻች እንደው? ቤሩት እኔ በጣም ነው መወዳት። እንደ አገሬ ነው ማያት። ሁለተኛ አገሬ በላት በቃ ማለት ሁሉ ነገር ነው ያየሁባት። ችግርን፣ ደስታን፣ ማግኘትን፣ ማጣትን ልጄን የወለድኩባት ሀገር ናት። በቃ ተሰቃይቼ እንደ እናት አርግዤ አምጬ በጣም ተሰቃይቼ
ልጄን ያገኘሁበት ሀገር ነው። በጣም ነው የምወዳት። እንደዚህ በዚህ መልኩ መውጣቴ ቢያናድድም ያው ህዝቡም ሰውም አለኝ ቤተሰብም አለኝ እዛ ማለት እዛ ያፈራኋቸው ስደተኞች ጓደኞች ቤተሰቦች ዘመዶች በጣም በቃ ብዙ ወዳጆች አሉኝ። እኔ እንደውም ከኤርፖርት ስሸኝ በጣም በቃ የከፋኝ ያንን ነገር ትቶ መምጣት ማህበራዊ ህይወቱን መላመዱን በጣም ብዙ ቤተሰቦች አሉኝ እዛ በቃ ለኔ ብዙ ዋጋ ይከፈሉ እኔም የከፈልኩላቸው እንደ ቤተሰብ የምንተያይ ገባ ለእንደዚህ እኔ በእንደዚህ አጋጣሚ እንለያያለን ብዬ አላስብም። እኔ ሳላስበው ብድግ ዞር ስል ብቻዬን መሆኔንና ኢትዮጵያ መሆኔን ሳየው አልጠብቀውም ነበር። አንዳንዴ ደነግጣለሁ። እንዴት ባንዴ እንደዚህ አይነት ነገር ተፈጥሮ ባንዴ እኔ ራሴ ሌላ ቦታ አገኘሁ ብዬ በጣም ነው እንትን የሚለኝ። እንዴት ነበር የጀመርሽው? እስኪ አሁን ከሳውዲ አረቢያ ተመለሽ ወደ ኢትዮጵያ መጣሽ፣ ከዛ ብዙም ሳትቆይ ወደ ቤይሩት ሄድሽ። እንዴት ጀመርሽው? በቤይሩት ለበርካታ ዓመታት እዛ እንደቆየሽ ነግረሽኛልና ሀብለሽ ስትጀምሪ ያለው የቤይሩት ህይወት ምን ይመስል ነበር? ቤይሩትም የሄድኩት ኮንትራት ነበረ። በጣም ይበርዳል፣ ክረምት ነው። በቃ በጣም ቀጭን ነበርኩኝ፣ በጣም ቀጫጫ ነበርኩ። ተጎድቼ ይሁን እኔ አላውቅም ብቻ ከዛ በኋላ እኔ ብርዱ ምናምን ለምጄው ሳስታውሰው ያንን ጊዜ በጣም እንትን ነበር። ሄጄ ፋዘር ጋር ደውዬ ትኬት ቁርጥልኝ ካልተመለስኩ አንድ ሳምንት ሙሉ ቢሮ ላይ በጣም አስቸግሬያቸዋለሁ። ብርዱ በቃ በጣም ጠላሁት። ለምን እንደሆነ አላውቅም። በቃ ተሰቃየው አልፈልግም ብዬ ቢሮ እንደውም ሲወጣ ሲገባ ያለቀስኩኝ አንቺ ያምሻል እንዴ በቃ አትሄጂም ብሎ ቤታቸው አስቀምጦኝ እነሱ ቤት ያሰራኝ ነበር የወሰደኝ ቢሮ ማለት ነው። ከዛ በኋላ የሰፈሬ ልጅ መታ እዛ ያወሰደችኝ ይኸውልሽ ፎቶ ላንሳሽ በጣም ተጎድተሻል መስራት አለብሽ 4 ወር 3 ወር ስሪና ከዛ ትወጫለሽ ከዛ በውጪ ደሞዙ አሪፍ ነውና ሰሪያለሽ ምናምን አለችኝ። አሳመነችኝ። እሺ ብዬ በ4 ወሬ ወጣሁ። ጠፋሁባቸው ከሄድሽበት ቤት ወጣሁኝ። ጠፋሁባቸው። ቶሎ ነው ከሰው ጋር ተግባባሁኝ። ከዛ እንደዚህ በውጪ $400 $500 ተቀጥሬ መስራት ጀመርኩኝ። ከዛ ተቀጥሬ እየሰራው በጣም እውቅናን አገኘው። እዛ ኃይለኛ ነኝ ሰው ቶሎ ግባባል ምናምን እብደቴ ምናምን ሰው ይወደዋልና ቶሎ ተግባባው ከሰው ጋር። ከዛ አንድ ኤልያስ የሚባል ወንድም ነበረኝ አበሻ ነው። እዛ ነው የተዋወቅኩት እና በጣም ነው የምወደው ወንድሜ ነውና ሁሌ ከሰው ጋር እደባደብ ነበረ። ልጅነትም ስላለ እንደዚህ ይዘሽ ሴቶች ሲናገሩና አልወድም ነበርና ሁሌ ይመክረኛል። ለምን ሱሴ እንደዚህ በቃ አንቺ አሁን ሰው ይወድሻል ይሁን የራስሽን ነገር ብትከፍቺ ከምትደባደቢ ከምትጣይ ምናምን ብሎ ቁጭ አድርጎ ይመክረኝ ነበር። እና የሆነ ነገር ብትከፍቺ ትሰሪያለሽ ይለኛል። አዎ ባገኝ እንዴት ነው የማልሰራው? እንዴት ተሳክቶ እሰራለሁ። እሺ እንደ ይሄ ሁሉ ነገር ጸቡንም ነው አይለኝነትሽን ታቆሚያለሽ? አዎ እሺ ሂጂ ሱቅ ፈልጊ ጸጉር ቤት ትከፍቻለሽ ሰርተሽ ትከፍኛለሽ አለ። ወላሂ ነው የምልህ አረሰው መሰረቴ ነው። ለዚህ ደረጃ ስንት ዓመት ቆይተሽ ማለት ነው? ገና በሄድኩኝ ዓመት እንኳን አልተቀመጥኩም። እዛ እሺ ያልኩትኝ ኢላ ሱቅ ፈልግ ያለኝ ፈለግኩኝ ምናምን ሱቅ ተከራየን። $3000 ነው ሱቅ የከፈትን የዛን ሰዓት። ትንሽዬ ሱቅ በራሳችን እንደዚህ ትንሽ ጥርምጥን ያለች በቃ የምታምር ሱቅ። እዛ በቃ ሰው ይወደኛል እብድ ስለሆንኩኝ ምናምን ፕሮግራም ላይም ስንጠራ በቃ እኔ በቃ እወዳለሁ ሙዚቃ ስለምወድና በቃ በጣም መስራት ጀመርኩ። ጨዋታ ትወጃለሽ? አዎ በዛ ነው። ከዛ የሆነ ሰዓት ላይ ከሰርኩኝ። ድጋሚ ተዘጋ ሱቅ። ሌላ ሱቅ ከፈትኩኝ። አሁንም ይሄ አሁን የመጨረሻው ሱቄ 3ኛ ሱቄ ነው። ለ3ኛ ጊዜ ሱቅ ከፍቼ ማለት ከስሬ ለ3ኛ ጊዜ። ለምን እኔ እንደዚህ አልችልበትም። በቃ እንደ ብትን ነው ማረገው። ተረዳኸኝ? ከስራለውን ብለሽ አላሰብም። በቃ እኔ ነገ እንዲህ እንትን አለልም። እኔ አጠገብ የሆነ ሰው ከሌለው እኔ ይደብረኛል። በቃ አብሬ ያለኝ መካፈል ነው የምወደው፣ ማካፈል ነው። ለማንኛውም ሰው ከጠየቀኝ እኔ እንደዚህ እንትን የለብኝም እና አላቀበትም እንደዚህ ሴቪንግን። ከዛ በሶስተኛው ነው ሱቄን በሶስተኛ ጊዜ ከፈትኩኝ። እዛ በቃ አሪፍ እየሆነ መጣ። እያደገ መጣ። እኔም እያደግኩ መጣሁ። ስራውም እያደገ መጣ። ሀገሩንም እየለመድሽ ለመድኩት ምናምን በደንብ በቃ እኔ ሱቄን በጣም ብዙ ዋጋ ከፍያለሁ። እውነት እኔ ጸጉር ቤት አልተማርኩም በነገራችን ላይ ራሴ ሱቅ ውስጥ ነው ተለማመድኩት። እዛው ከፈትሽ እዛው ተማርሽ? እዛው ተለማምጄ እዛው ነው ቀጥሬ ነበር ማሰራው። ከዛ ራሴ እየለመድኩ መጣሁ። ሰራተኛ ሆንኩኝ። በቃ ኮበዝ ፐርፌክት ባለሙያ ሆንኩኝ። ሳላስበው ሰው በቃ በጣም ራሴን ሙያ ላይ ያገኘሁትኝ እንጂ እኔ ባለሙያ አልነበርኩም። እዚህ ሰው ተምሮ ምናምን ሱቅ የሚከፍተው እኔ ሳልማር ነው ባለሙያ ሆንኩት። ዩቲዩብ እያየሁ ሰው የሚሰራውን እያየሁ ምናምን በቃ እታገላለሁ። በለዚህ ማሊ ቤተሰቦች ጉዳይ እንዴት ሆነ? አሁን እንግዲህ ይህን ሁሉ ፈተና ያየሽው ቤተሰብሽን ለማገዝ ነው ያየሽው የህይወት ለውጥ አለ ደግሞ እና
ለቤተሰብ ገንዘብ መላክ ይኖራል፣ መርዳት ይኖራል። ግድ ነው። እኔ መጀመሪያ ልጅ ነኝ። ከድህነት ባላወጣቸው እስካሁንም ነገም እስከ በነበርኩበትም ሰዓት አድርጌላቸዋለሁ፣ እያደረግኩ ነው። ቅድሚያ እነሱ ነው ማስቀድመው ብያለሁ። ግን ይሄ የምፈልገውን ነገር አላደረኩም። ገና አልደረስኩም እዛ ደረጃ ላይ። ገና በጣም ራሴ ላይ ብዙ መጠብቀው ነገር አለ ለቤተሰቤ። ገባክ? አሰብኩት እንጂ አላሳካሁትም። በእርግጥ ጎድሎባቸው አያውቅም። ከማንም በላይ አድርጌ እያኖርኳቸው ነው። እንዲቸግራቸው አልፈልግም እኔ እያለሁ። ግን የምፈልገው ነገር ላይ ከድህነት አላወጣኋቸውም። የምፈልገው ሌቭል ላይ አላደረስኳቸው። የማስበው ላይ የምፈልገውን ነገር ገና አላደረግኩላቸውም። ምንድነው ማድረግ የምትፈልጊ? ምንድነው ማድረግ እሱን እኔ አላህ ብዙዎቹ ቤት መስራት ይሆናል እንግዲህ። አቅመ ደካሞች ከሆኑ ደግሞ እንዳይደክሙ በድካማቸው ጊዜ ድጋፍ መሆን ሊሆን ይችላል። እኛ ቤት አለን፣ የራሳችን ቤት አለን። ግን በቃ ቆንጆ ነገር ላይ ነው ማኖር የምፈልገው። እነሱም ጽድት ያለ ነገር ላይ ገባክ? በቃ የራሳቸው የሚገርም ህይወት እንዲኖራቸው ይፈልጋሉ። ምኞቴ ነው። ሁሌም ነው የምለው ለአባቴ። ይህንን ነገር ደግሞ ሳላሳካው እኔ እንትን አለው ኢንሻአላህ። አሁንም ገና ነኝ፣ እሰራለሁ። እኔ በራሴ እተማመናለሁ። አገኛለሁ፣ አደርገዋለሁ። አንዴ ሰው ልጅ ይፎገራል፣ ድጋሚ ግን አልፎገርም። በራሴ እተማመናለሁ። እንደማገኘው እንደማደርገው አውቃለሁ። በእርግጥ አግኝቻለሁ በጣም ብዙ ገንዘብ፣ ማድረግም ችል ነበር። ባለማወቅ ነው እኔ ያላደረኩት። እነሱ ላይ ማለት እነሱን ማድረስ ያለብኝ ደረጃ ላይ ባልባክን ኑሮ አደርሳቸው ነበር። ግን በጣም የዋህ ስለሆንኩኝ ኦቨር ለራስ አለማሰባላ ጥፋት አለብኝ። ያ ጥፋቴ ነው፣ የበዛ የዋህነት። በቃ ያ ጥፋቴ ነው። እኔ እነሱን የምፈልገው ነገር ላይ ያላደረስኩት እንጂ ድሮ ነበር ማድረሳቸው። ገንዘቡን ሳላገኘው ቀርቼ ወይ ሳልሰራ ቀርቼ አይደለም፣ አግኝቼዋለሁ ምናምን። ግን በቃ ብኩን ሆኜ ነው ያለቀው። ትጽጽቻለሽ በሱ በቃ እቃውን ለምሳሌ እቃ መጣው የሚሸጥ እቃ መጣው ምናምን እሰጥሻለሁ ብሎኝ ካሉኝ ይወሰዱ፣ ችግር የለም። እኔ ሰው ማስቀየም አልወድም። ከዛ ደውዬ እኔ ማሪ አንቺ ጋር ያለኝን ብር ምናምን በህይወት ዘመን ያርገው ማላቀው ነገር አልጠይቅም። እነሱ አስበው ካልሰጡኝ እኔ በጣም ብዙ ሰው ጋር ብዙ ነገር አለኝ፣ ግን ትቼው ነው በቃ። ሁሌም ነው እንደዚህ አይነት ነገር የሚገጥመኝ። ደብተሬ ላይ ብዙ ጊዜ እዳ የተጻፈ በጣም ስደምረው ይገርመኛል። ይሄ እኮ ለኔ ይሄ እንደዚህ ያደርግልኝ ነበር፣ ግን ሰው ነው ይበልጥ የሆነ ቀላዳ ይሸፍነኝ ነበር። ሰው ነው ይበልጥብኛል የምለው ያ ሰውን እኔ በብር አሸማቅቄ አምጣ ብያስጨንቄ ያን ሰው ማጣት አልፈልግም። ተረዳኝ? በቃ ያ ሰው እኔን እንዲሸሸኝ አልፈልግም። ወይ አይኖረው ይሆናል ገባ የለኝም ብሎ በቃ አለብኝ ብሎ እንዲቀር አልፈልግም። እኔ ጭራሽ እሱ ጋር ቃ እንዳለኝ እንዲያውቅ አልፈልግም፣ እንዲያስበው አላደርገውም። እውነት የለም። አዎ በጣም በቃ እኔ ለራሴ የሚገርመኝ ነገር ባህሪ ጭራሽ ድጋሚ መተው ሌላ ነገር ቢወስዱም ችግር የለብኝም። በዚህ ደረጃ ካንቺ የተበደረ ሰው መንገድ መቀየስ አይጠበቅበት። አዎ ችግር የለብኝም። በበርሽም ብሎ በቃ እኔ እንደማመጣው ነው ማስበው። ቢሄድም እኔ አመጣዋለሁ። እኔ ሰው በቃ ይኑር፣ ሰው ይበልጥብኛል በቃ ሁሉ ጊዜ አይምሮ ይለኝ ባባክ። እና ልጅነትም ይሁን አላቅም ይሁን ደግሞ አረብ ሀገር ስትኖር የዋህ ነው የምትሆነው። ከቤተሰብ ርቀህ ነው የምንኖረው። ያም የመጣው ሁሉ ያንተ ቤተሰብ ነው የሚመስለው። ቤተሰብ የለህም፣ በቃ የራስህ ሰው የለህም። እዛ ጋር ተዋደ በቃ ያገኘውን ሰው የራስህ ሰው አድርገህ ነው የምንኖረው። እኔ እንደኔ ማለት ነው። እኔ እንደዛ ነው ስኖር የኖርኩት። የመጣው ሁሉ የኔ ነው የሚመስለኝ። ቀውዳጂ ቤተሰቤ ነው ማረገው። በጣም ነው የምወደው ሰውን ማለት ከልቤ ነው የምወደው። በቃ እንደ ቤተሰቤ ነው የማየው። በመንግስት 30% ድርሻ እየተገነባ የሚገኝ G+4 የገበያ ማዕከል ላይ ለንግድ የሚሆኑ ሱቆችን በመርካቶ ተክለ ሃይማኖት ለሽያጭ አቅርበናል። በአንድ ዓመት ጊዜ ብቻ ተረክበው ንግዶን የሚጀምሩበት ወርቃማ ዕድል። ያስተውሉ፣ 100% ክፍያ ለሚፈጽሙ 10 ደንበኞች ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ የጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ሂሳብ ብቻ እናስተናግዶታለን። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያና ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽ በ10% ቅድመ ክፍያ አቅርበንሎታል። ምን ይጠብቃሉ? አሁኑኑ ፈጥኖ ከታች ባለው ስልክ ይደውለው። ወደ ቤሩት ልመልስሽ ሱሱ። እንግዲህ 3 ከከሰርሽ በኋላ ሁለት የከሰርሽ ለሶስተኛ ጊዜ ሱቁ ተከፈተ። ቢዝነሱን እየለመድሽው ነው፣ አገሩን እየለመድሽው ነው። እንግዲህ ሁሉን ነገር እያወቅሽው ነው። ከመክሰር ወደ ትርፍ የምትሄድ የሚያስኬደው መንገድ እያየሽው ነው።
ከዛ በኋላ ምን ሆነ? ሶስተኛ ጊዜ ሱቅ ከከፈትሽ በኋላ ቢዝነሱ ስራው እንዴት ሆነልሽ? በሶስተኛ ጊዜ ሱቅ ስከፈት ትንሽ የሰፈር ውስጥ ቅያስ ውስጥ ነበር የከፈትኩት። መኖሪያ ቤት ነበር የሚመስለው ሱቁ። መስታወት አድርጌ ምናምን ከጓደኞቼ ጋር በቃ እንደ መኖሪያ ቤት እዛው ምግብ እየሰራን እየበላን ምናምን እዛው በቃ እየተሰሩ ምናምን ነበረ። እዛ እያደረግኩ ቆንጆ እያደረግኳት መጣሁ። የሆነ ነገር እያሳመርኩ መጣሁ። ከዛ ሁሌ ምኞቴ ሂማኔር እንደዚህ ቤቶችን ሳይ ላይቭ ላይ ምናምን ወይኔ መች ነው እንደዚህ ጀርባዬ ላይ ትልቅ ቤቶች ስታይ ጀርባዬ ላይ እንደዚህ ማኔር ደርድሬ እንደዚህ ላይቭ ላይ ቁጭ ብዬ የምሸጠውን ነበር ሁሌ አይምሮዬ ላይ ማለት ነው። በጣም እመኘው ነበርና ፕላስቲክ ዊግ ነበር የምሸጠው፣ ኖርማል ዊግ ማለት ነው ነበር የምሰራው። ያን ዊግ እየሰራው ሂማኔር ቤት አገኘው። አንድ ስታዘዝ እያመጣው በርካሽ እንዲገዙኝ ማለት ነው $10 $20 አትርፌ በቃ ሰው እንዲዝ እንደ ማድረግ ጀመርኩኝ። እያሉ በርካሽ ሰጣቸው ምናምን እየመጡ 1-2 እያልኩኝ ሂማኔር ስራው ላይ ገባው ማለት ነው። እዛ ስለ ሂማኔር በጣም ማጥናት ጀመርኩኝ ምናምን። የመጀመሪያ ጊዜ ከውጪ ኦርደር ላደርግ ኢንስታግራም ላይ በጣም ብዙ ፎሎወር ያለው ቆንጆ ሂማኔር ቤት አገኘው ማለት ነው። አፍሪካዊ ነው። ከዛ እኔና ጓደኛ አውርተን በቃ 3 እንዘዝና ለመጀመሪያ ጊዜ ከዛ እንሞክረው፣ ከዛ አሪፍ ከሆነ እንሰራለን ብለን አዘዝን። ከዛ በቃ ደረሰ ይልኮልን አሽጎ ሲልክልን ምናምን ፎቶ ልኮልን ምናምን ቆንጆ አድርጎ በቃ ጓጓን። እኔ እንደውም ለመልበስ በጣም ቸኩዬ ነው ለራሱ አርጌው በቃ ማስታወቂያም ሰራለሁ። በቃ ወጥቼ መስናናበታለሁ ቆንጆ ሆኜ በቃ እንዴት ቪዲዮን እያየሁ እንቅልፍ ነው ያጣሁት። የመጀመሪያዬ ነው ደግሞ በዛ ላይ ስፌት ነበረ ምሳ ኮፍያ ነው ህፃን ልጅ አዲስ ልብስ እንደተከዘው በቃ ኮፍያ ነበረ ያዘዝነው እኔና ጓደኛዬ። ከዛ እንትን በዴቼል ነበር ይላከል። ዴቼል መኪናው ቤት ድረስ ይዞት መጣ። ታክስ ከፍዬ $25 ነበረ ተቀበልኩት። ቤት ገብቼ ከፍቷለሁ። ፕላስቲክ ዊግ ነው ይላከል። እማዬ ደግሞ ወይኔ እኔ የተናደድኩት ብሩ የከፈልነው ወደ $800 ምናምን ነው። $800 ምናምን ቀለጠ። ብሩ ችግር የለውም። እኔ ጓጉቼ አታሏችሁ ነው አታለለን። በቃ ፎሎወር አለው እዛ ጋር ለኔ ፓክድ ሲያረግ ኦኬ ፓክድ ሲያረግልኝ አሽጎ ሲልክልኝ ምን ያህል ገንዘብ እንደከፈልኩ ደረሰኝን ምናምን ስክሪንሾት አንስቶ ኢንስታግራም ስቶሪ ላይ ያደርገዋል። በቃ ሀቀኛ ነው የሚመስል። እኔ ብዙ ሰው በሺዎች እዛ ኢንስታግራም ላይ በሺዎች የተላከ ብር አይቼ ነው በቃ ይሄ ሁሉ ገንዘብ ሰው እየላከለት እኔና አጭበረብ ለኔ ለዚህ ገንዘብ ለአረ ብዬ ነው የላኩት እንገባ። ከዛ አበደ እንደም ጓደኛዬ መጣ እንዴ አረ እኔ አላም አበደች እሷ አበደች። እኔ ደግሞ እሷን እያየሁ በሳቅ ተናደድኩኝ። እኔ ጓጉቼ የነበረው ለመልበስ እሱም ተፈጥሮ ተስፋ አልቆረጥኩም እያለ ሲስተሪም ነጋዴ ናት ዱባይ ምናምን ቻይና ምናምን ትመላለሳለች። እሷ ሰው ፈለገችልኝና ከሷ እንትን ብዬ መስራት ጀመርኩኝ ማልቀስ እያልኩ። ከዛ የመጀመሪያ 10 ፍሬ ያመጣው አሪፍ ሆነልኝ። እዛ ሱቄን ማሳደስ ጀመርኩ። ማሳደስ እኔ አሁን በጣም የሚያሳዝነኝ ሱቁን ያሳደስኩበት ብር በጣም ያሳዝነኝ። ይሄ የሆነው የዛሬ 2 ዓመት ነው ሱቄን ያሳደስኩት። ወደ $7,000 ምናምን ነው ያወጣሁበት። ጅብሰም ቦርዱ ምን በቃ እንደራሴ ቤት አድርጌ ማለት ነው። ምን ሱቁ በጣም እየለመደ መጣ። ስራ በጣም አሪፍ እየሆነ መጣ። የሆነ ደግሞ አሪፍ ስራ ደግሞ ስሰራ ሱቁ አሪፍ ነገር መሆን አለበት። ያን አደረኩኝ። ከዛ አሪፍ ሆኜ እየሰራው በደንብ ቤተሰቤንም እየረዳው ልጅም ወልጃለሁ። አባክ ጉዞኝ የምሰራ ነበር። ወለድኩኝ። ልጅም ይዤ በቃ ልጄን ደግሞ ልጄ አመት ዘግቼው ልጄን ለማንትቼ ቤተሰብ የለም አመት ትቼው ኦንላይን ላይ ነበር ዊጌን የምሸጠው። ከዛ በኋላ ካደገ በኋላ ዴኬር አስገብቼ መስራት ጀመርኩኝ። የልጅሽ አሁን ልጅሽ ጋር ከመድረስ በፊት ግን መታወቅ ይኖራል፣ ጓደኛ ይኖራል አይደለ? እንግዲህ ከሱቅ ጎን ለጎን የወንድ ጓደኛ ተገኘ ወይስ የስራ አጋዥ ተገኘ? አዎ የልጄን አባት ነው የተዋወቅኩት በዛ ሰዓት። እኔ በምሰራ ሰዓት ከመውለዳቸው እኔ ከሱ ጋር 7 ዓመቴ የልጄ አባት ከሱቄ የመጀመሪያ ሱቄን የከሰርኩ ሰዓት በሌለኝ ሰዓት ነው እሱን ያገኘሁት። ምንም ነገር አልነበረኝ ከሱ ጋር የተዋወቅኩት ምንም ነገር ሳይኖረኝ። እሱም አዲስ ነበር እዛ ሀገር ተዋወቅን። ከዛ በኋላ ሱቄን እንደነበረኝ ምናምን ጎበዝ እንደነበርኩ ሰዎችም ነገሩት እኔም ነገርኩት። እና ግን በቃ በዛ ሰዓት ዜሮ ላይ ነበርኩ። ምንም ነገር አልነበረኝም አልዋሽም። መኖሪያ ቤት ራሱ አልነበረኝም። ቤቴ በቤት ኪራይ ተደራርቦብኝ ተቆድፎ ቀይን ወሰዱት መክፈል ስላልቻልሽ። እና ጓደኞቼ ዛሬ አንዷ ጓደኛዬ ጋር ነገ አንዷ ጓደኛዬ ጋር ነበር የማድረው።
ከዛ እንደዚህ እየሰራው ኦንላይን ላይ ምን እየተራራጥኩኝ ሺኤን ምናምን በቃ እንደዚህ ብዙ ነገሮችን እየተራራጥኩኝ ትንሽ ሱቅ የሚሸጥ የአረቦች እየሰራው ልክፈል ብዬ ያስኩት ይዤ ነው እየሰራው እየከፈልኩትኝ የራሴ ያደረኩት ሱቁን ማለት ነው። እና እንደዛ ነው ከዛ ተገናኛችሁ ተዋወቃችሁ? አዎ ተዋወቀን ምናምን። ከዛ በቃ እሱም ደግሞ አብሮ ሲሆን ጥንካሬ የሆነ አበሻም ስለሆነ በቃ ከሱ ጋር ብዙ ነገሮችን እኔ እየመከረኝ ምን እያለኝ ምናምን አብረን ረጅም ጊዜ አብረን ቆየን። እሱ ተቀጥሮ ነው የሚሰራው፣ እኔም የራሴን ስራ በጣም እንደውም እሱ በጣም ይለፋል። እኔ ይሄ የዋናቴ ምናምን እንዳላበዛ ምናምን ታይ ስለሚያቀኝ ከማንም በላይ ደግሞ እሱ ነው የሚያቀኝ አብሮኝም ስለምናምን እና በቃ ቤቢ መጣ። እርግዝና አለ፣ በሰው ሀገር መሆን አለ፣ ብዙ ነገሮች ይኖራሉ። ያው እንግዲህ በአገር ቤት ብትሆኚ እናትሽ አጠገብሽ አለች፣ ብዙ ነገር ትማከሪያለሽ፣ ብዙ ነገር ትረጃለሽ። ብቻሽን ስትሆኚ ከእርግዝናና ስራ ብዙ የሚከብድ ነገር ይኖረዋል። እነዛን ፈተናዎች እነዛን ጊዜያት እንዴት ተሻገርሻቸው? እንዴት አለፍሻቸው? እኔ ልጄን ያረገዝኩ ሰዓት እኔ ነኝ የምሰራው ሱቅ ውስጥ። ደስ የሚለው እርግዝናዬ ምንም በቃ ይሄ እንደ ሴቶቹ የሚያስቀይ ምናምን አይደለም። በቃ እንደ ቲሸርት ሰፋፊ ቲሸርቴን አድርጌ በቃ መስራት ነው ስራዬ። ሺኤን ልብሶችን ኦርደር አመጣለሁ። መጀመሪያ ቤሩት ላይ እንደዛ ሺኤን ምናምን አልነበረም፣ እኔ ነበር የማስገባው። ኦንላይን ላይ እሱ መሸጥ ጀመርኩ። በሱ እውቅና ሰዎችን እያገኘሁ መጣሁ። ሱቄን በደንብ ከዛ ስወልድ እንደዚህ ማስቀምጠው በጣም እጨነቅ ነበር። ነገ እንትን ብልስ በጣም ፈራ ነበር። እንደዚህ መውለድ ቀላል አድርጌ አላየውም ነበር እና በጣም ደግሞ ልጄን በቃ ጓጉቼ ነበር። መጀመሪያ ስሜቱ ሳላለ ለምሳሌ በሰው ሀገር ሆነሽ እርግዝና ራሱ ተፈጠረ መባሉ እኔ በጣም ጀማ ነበረኝ፣ ጓደኞች ነበሩኝ ምናምን እርጉዞኜ በቃ ጠፋ፣ ሰው የለም። የሆነች እርጉዝ ጓደኛ ነበረች። እሱ በ25 ቀን ነው የምንበላለጠው። እየተደዋወልን ከሷ ጋር ነበር የምንገናኘው። ልምድ እና ከሷ ጋር ነበር የምንገናኘው። ከዛ በኋላ እንደዚህ የልጅ እናት የሆኑ ሴቶች መቅረብ ጀመርኩኝ። እኔም ቀረብኩኝ። እነሱም በቃ ስላለፉት ያን ቻሌንጅ በጣም ይንከባከቧል፣ ይረዳዋል። እና እነሱ ጋር ምናምን እንትን ማለት ጀመርኩኝ። በቃ ምን ብዬ ልንገርህ እስከምወልድ 9 ወሩ 9 ዓመት ነው የሆነብኝ። በጉጉት በቃ ፈርቼ ልጄ ምን አይነት ነው እንዴት ነው ማየው ምናምን በቃ ብርቄ ነው። ለቤተሰብ ያልተናገርኩም ነበር። አልሰሙም። አዎ ከዛ ምን ፈራሽ? ሽማግሌ ሳይላክ ማለት ፈራውኝ በቃ እንዴት አባቴን ሳላስከብረው ምናምን ብዬ እንደገና ደግሞ እዛም ስደት ላይ ሞኝ እንደገና ሌላ መጥፎ ነገር ማድረግም አልፈለኩም። ፈጣሪንም ፈራው፣ ቤተሰቤንም ፈራው። በቃ ብዙ ነገር ብቻ ብዙ በቃ ተጨንቄበታለሁ። 9 ወሩ የወለድኩ ቀን ነው ለአባቴ ተደውሎ የተነገረው። የወለድኩ ቀን የባለቤቴ እህት እኔ አክስቶኛለሁ አንተ አያት ሆነሃል አለችው። አጠገቤ እኔ ልጄን አቀፍኩ። ደዊና እያጠባች ካላየው አላምንሽም አላት አባቴ። የምሬን ነው አለችው። ከዛ ደዊሊና ቪዲዮ ኮል እያጠባች ካላየው አላምንም ማለት። ከዛ ቪዲዮ ኮል ደወለችና እንተራሽ የዛ ሰዓት እነሱ ምናምን ቲክቶክ ምናምን በደንብ እንትን አይሉም ነበር። ኢትዮጵያ ውስጥ በደንብ ቲክቶክ ቫይራል አልነበረም። አሁን ነው በጣም አሪፍ ነው። እኛ ደግሞ እዛ ፖስት ነበር ነው እርጉዞኝ ግን አላዩትም ብለሽ ነው ጀምር አያዩትም ብዬ ነው እነሱ አላዩትም። ደግሞ ከዚህ በፊት አንድ ጓደኛዬ ቤቢ ሻወር እያከበርን ፊኛ ሆድ ውስጥ አድርጌ ከሷ ጋር እንደዚህ ፎቶ ተነስቼ ልጅ አለሽ ለምን እንደምደብቅ ወልደሻል እርጉዞንሽ ፎቶ አይቻለሁ ብሎ በጣም አስረድቼዋለሁ አባቴ ከዚህ በፊት። ስለዛ በቃ ደስ አለው እሱ እንደው ያው የፊኛው ታሪክ ነው እንጂ የሚሆነው እንደዛ አሰፋ። የዛ ቀን አባቴ እየዞረ ጎረቤት እየቀሰቀሰ ልጅ ይወለደች እያለ ደስ ብሎታል። አስብ እንግዲህ በሰው ሀገር ሆነሽ ልጅ አያት አርገሻቸው የመጀመሪያ ምስል ነው። የመጀመሪያ ነኝ አያት ያረጋችሁ። ያንቺም ልጅ የመጀመሪያ የልጅ ነው። ልጄ የመጀመሪያ ልጅ ነው ለአባቴ። እና በቃ ልጄን የወለድኩበት ቀን በህይወት ዘመኔ አልረሳውም። በህይወት ዘመኔ በቃ እንጃ ደጋግሜ አሁን ራሱ በወልዶ ደስ ነው የሚለኝ። እውነቴን ነው የምልህ። የመጀመሪያ ስቃይን ያዩበት ነው። እናትነት ምን እንደሆነ መሰቃየት፣ ሞተክ ነው የምትመለሰው። ልጁ ለማትረፍ የምታደርገው ስቃይ። እኔ ደግሞ ስወልድ እዛ እንደዚህ የገባውበት ሆስፒታል እንትን ነው
ይሄ ባህላዊ የለም ምንም ነገር ሳይደረግልህ የምትመርፌ ምንም የሚያግዝ ነገር ሳይደረግ አንተን ብቻ ምን ማድረግ እንዳለብህ እየነገሩክ ነው እንድትወልድ የሚያደርጉክ። ካልወጣው ብዬውላ በጥብጫለሁ። ለምንድን ነው በቃ እናትነት እንደ እናቶቻችን ስሜቱ እንዲኖረን ነው የሚሉት። እኔ በቃ የሆነ ነገር ስጡኝ እያልኩ እየበጠበጥኳቸው ትንሽ ነገር ሁሉም የቤሩት እናቶች እንደዛ ነው የሚወዱት ነው አለ። ሆስፒታል ችግር ሁሉም ሆስፒታል ይለያያል። ሁሉም ሆስፒታል ይለያያል። ግን እኔ የገባሁበት እንዳድሬ ሆኖ የገባሁበት ምንም አይነት እገዛ የሚያደርጉኝ ቼክአፕ ነው የሚያደርጉኝ። ይሄን ያህል ከፍቷል፣ ይሄን ያህል ይቀራል፣ እንደዚህ ትንሽ ጊዜ ግፊ፣ ጎበዙኝ፣ ወጥሪ አንቺ በቃ እንደናትሽ እንደናቶቻችን ስሜቱ ያ ነው ብለው በምጥ በቃ በስነ ስርዓት እንደናት ተሰቃይተ እንድትወልድ ከዛ በኋላ በቃ ስሜቱ ደስ ይላል ከወለድክ በኋላ። እኔ ልጄን እንዴት ደስ እንዳለኝ። ስለዚህ በሰርጀሪ በምጥ ነው የወለድሽው? በምጥ ነው። እንግዲህ አራስነት ጊዜ ደግሞ ይመጣል። አሁን ስራ እርጉዝ ሆነሽ ስራ እየሰራሽ ነው፣ እየደከምሽ ነው፣ ራስሽን እያገዝሽ ነው። ስትወልጂ ደግሞ ከሱቅ መቅረት ይኖራል፣ ክፍያዎች ይኖራሉ። እነዛ የአራስነት ጊዜያትስ እንዴት አለፉ? እኔ አስቀምጬ ነበረ ገና እርጉዝ ከሆንኩ በሰዓት ጀምሮ። ቆጠብሽ ማለት ነው? አዎ በጣም ነው የተጠነቀቅኩት። ለሆስፒታሌ የምታረስበት ልጅ አንድ ነገር ቢሆንብኝ ምናምን ሪዘርቭ አስቀምጬ ነበረ እና ቁጭ ብዬ አራስ ቤትም ምንም ነገር አልቸገረኝም። ከዛ በኋላም ደግሞ መውጣት ከጀመርን በኋላ ኦንላይን ላይ ዲሊቨሪ ማኔሮች ምናምን መሸጥ ጀመርኩኝ። በቃ አልቀመጥም። ስልኬ የኔ ስልክ የቢዝነስ ነው። በቃ አልቀመጥም። ሰው የሚያቀኛል፣ የሆነ ነገር ሲፈልጉ ይጠይቁኛል። በቃ የራሴ ያልሆነንም ስራ ከጠይቁኝ እሰራለሁ። በቃ ዝም ብዬ ነው የምሰራው እና አልተቸገርኩኝም። በቃ ቤተሰብ ቢናፍቅሃል ምናምን ብቻህን ልጅን የሚያቅፍልክ ምናምን ሰው ትፈልጋለህ። እኔ የባሌ እህት ነበረች፣ እሷ ነበረች ያረሰች። ግን በቃ ማጠብ ምናምን እስክትለምድ ገላ እኔ የመጀመሪያ ቀን ገላውን አክስቱ ነበረች የምታጥበው። እሷ ሄዳ መጀመሪያ ቀን ገላውን እያጠብኩትኝ በቃ እንደዚህ ሳሙና ምናምን አድርጌ ከዛ ባልዲው እዚህ ጋር ባለ ላለቀልቀው ፈልጌ እንዴት ላለቀልቀው እንደዚህ ካል ሊያሟልጭ ነው። ይሄንንም ፈራው እንደዚህ ካል ላፈነው ነው። በቃ ለመጀመሪያ ጊዜ ማረሳው ማለት እንደዚህ አቀፍኩትና ላችን ላይ አቀፍ እዚህ ስር ላችን ላይ በስብስ ቤታችን ሶፋው ምን በስብስ ምን ሆነሽ ነው እንዳቻልኩም በቃ ልጅ ሊታፈንብኝ ምንጭራ የመጀመሪያ ገላውን ያጣቁት ቀን በጣም በቃ ደግሞ ስፍስፍል ነበር። ብርቄ ሆኖን አላቀም ብቻ በጣም እንዲ ካለ ድፍት ብዬ ነው በቃ አጠገቡ ምደርሰው። ፈራ ነበር፣ በጣም ፈራ ነበር። ደግሞ እሱን ኮለልኩ በኋላ ፈሪ ሆንኩኝ። ልጄን ኮለልኩ በኋላ በፊት እኔ በጣም ኃይለኛ ነበርኩ፣ አልፈራም፣ ጎበዝ ነኝ ምናምን። ከደረጃ መውረድ ፈራው። ቀስ እያልኩ ነው የምወርደው እንዳያደናቀኝ። በቃ በጣም ነው የምፈራው። ሰው ቢናገረኝ ምናምን ሁልጭ አድርገው እየሰደቡ ቮይስ ልከውልኝ ባልሰማው ነው በቃ ሰምቼው ባልሰማው አልመልስም። በፊት ሄጄ ነው የምጣለው፣ አልሰማም። በቃ ፈሪው ድንጉጥ ገና የሆነ ሰው ሊናገረኝ ሲል መፍራት፣ የሆነ ነገር ፊታቸው ከተቀየረ ምን አድርጋቸው ነው ጭንቀት ሰውን ላለ በቃ በጣም ፈሪ ሆንኩ። ከዛ ደግሞ እንደዛ እያለ ገና 9 ወር ምናምን ሆኖ ልጄን መሬት መንቀጥቀጥ መጣብን አንድ ቀን እዛ ቤሩት ላይ። የመጀመሪያ ቀን በቃ ምን ሞት የመሰለኝ ቀን ነው። እኔና ልጄ ቤቱ እንደዚህ ነው የሄደው እንዲህ ወላሂ። ከዛ እኔ ሳሎን ነኝ፣ እሱ መኝታ ክፍል ተኝቶ እሱ ጋር ለመሄድ እግሬ ከዳኝ። ማየትም እግሬ ከዳኝ፣ አቃተኝ። ቤቱ እየተንቀሳቀሰ ነው፣ ቲቪው ወደኔ ይመጣል ምናምን። ከዛ ቀጣለች ሮጬ እሱ ጋር ደረስኩኝና አቅፌው ድጋሚ መጣ። 2 ጊዜ ነው መሬት መንቀጥቀጥ የመጣ። የዛ ቀን ልጄን አዝዬ ወላሂ ደረጃ ስወርድ መብራት ጠፋ። መብራቱ ጠፍት አለ። ስንተኛ ነበር ይንበርሽ? 3ኛ ፎቅ ላይ መብራት ጠፋ። ንፋስ ነበረ። የበረንዳዎቹ መጋረጃዎች የለም እንዲ ዋጓ ይላል። በጣም ያስፈራል ብታይ። አዝዬው ፓውዛ ባትሪ ነበረኝ፣ እሱን ይዤ አስፋልት ላይ ነው ለሊቱ ሙሉ ቁጭ ያልኩት። አባቱ ስራ ነበር፣ እሱ ክለብ ላይ ዲጄነት ነው የሚሰራውና አላወቀም። እዛ ሞቅ ብሏቸው ነው የመሰላቸው ሲንቀጠቀጥና ደውዬ አረው እንደዚህ አረማ ምን ሆነሽ ነው? እየቃዠሽ ነው? ምን ሆነሽ ነው? አረ መሬት ተንቀጠቀጠ። ቆይ አንዴ ወጥቼ ውጭ ልደውልሽ ብሎ ሲወጣ ሌላ ሰው እያወራ ሰማሁ። ለሊቱ ሙሉ ውጭ ላይ ነው ያደርኩት። እንዴ መሬቱን እየረገጥኩት ተሰንጥቆ ምን ገባ ነው የሚመስለኝ አይምሮዬ ማለት ነው። ስንጥቅ ብሎ ምን ገባ ነው የሚመስለኝ። ያየሁት ነገር በቃ ቴንሽን አደረገኝ። መራመድ ፈራው። በቃ ልጄን አቀፌ አስፋልት ላይ ቤት የሌለበት ፎቅ የሌለበት ጨለማ ላይ ወጥቼ ቁጭ አልኩኝ። በጣም ያስፈራል። ብዙ ችግር እናሳልፋለሁ ከልጄ ጋር። ለዛ ነው እኔ ልጄን እንደዚህ ስፍስፍ እኔ የተለየች እናት ሆኜ አይደለም እንደዚህ በቃ በጣም እንደ ሚዲያውም ላይ በልጄም መታወቄ ልጄም ፌመስ መሆኑ ምናምን እኔ ከሌላ እናት ተሽዬ ወይም የተሻለች እናት ሆኜ ሳይሆን በጣም ብዙ ቻሌንጆችን
ከልጄ ጋር አሳልፌያለሁ። በጣም በቃ የሚያስፈሩ ስቃይ ጊዜዎችን አሳልፌያለሁ። ለዛ ነው። መልካም ነው። ከአራስነት ከወጣሽ በኋላ በምን ያህል ጊዜ ወጣሽ? በአንድ ወር ነው 40 ቀን ነው የሚባለው። 40 ቀን ከ40 ቀን በኋላ ደግሞ ቆይተሻል። 40 ቀን 40 ቀን። ከዛ ስራው ቀጠለ? ከዛ ወደ ስራ የተመለስኩኝ ምናምን በኦንላይን ምናምን ልጄንም በቃ ህፃንም ስለሆነ ዴኬር መስጠት ፈርቼ ይዤ ሄዳለሁ። ካስቸገረኝ ወደ ቤት እንመለሳለን። እንደዛ እያደረኩኝ መስራት ጀመርኩኝ ስራዬን። በደምብ ውጤታማ ሆንሽ፣ ትርፋማ ሆንሽ? ልጄ ከመጣ በኋላ ሁሉ ነገር ተቀየረ። አኪም ይዞት መጣ? እኔ ልጄ መጥቶ አንድ ቀን ቸግሮኝ አያውቅም። እኔ ካልሰራው ከሌለኝ ከሰው በደራለሁ፣ ግን መልሳለሁ ሰርቼ። ስሰራም አሁን በሂውማኒሩም በቢዝነሱም በምንም ስሰራ እኔ የራሴ መነሻሻ ገንዘብ ኖሮኝ ሳይሆን ከሰው ከጓደኞቼ ወስጄ ከዚህ እንደዚህ ደፋር ነኝ። በጣም ስራ ላይ በጣም እዳፈራለሁ፣ እበደራለሁ፣ አልፈራም። በራሴ ተማመናለሁ፣ መልሳለሁ ብዬ ሰው አቃል በላም ብዬ በራሴ ወስዳለሁ። ከዚህ እዛ ጨማምሬ እቃ አስገባለሁ፣ ይሳካልኛል። ስመልስላቸው ሌላ ጊዜ ደግሞ የተሻለ ይሰጡኛል። እያደረግኩኝ ነው። እንደዛ ነው እኔ ቢዝነሴን የሚያሰፋውት። ስራዬም እያደገ አሪፍ ላይ የደረሰው። ሰው ደግሞ ብዙ እቃ ይፈልጋል። ያንን እቃ ደግሞ ማቅረብ አለብህ አንተ። ሂውማኔር ደግሞ በጣም ገንዘብ ይፈልጋል፣ ውድ ነው ለመስራት። ሂውማን ለመስራት በጣም ብዙ ነው። እኔ ኖሮኝ ራሱ ሌላ ብር ቢጨመርልኝ አይበቃ። ለምን የለም እንዳትል በቃ ማግኘት ተጨማሪ ስቶክ መያዝ ትፈልጊያለሽ እና በጣም በድፍረት ነው እኔ ስራዬ ላይ ተዳፍሬ ነው ጸጉር ባለሙያ ሆንኩት። እየሳቁብኝ አንቺ ነኝ ልትሰሪ አንቺ ምናምን እየተባለ ቆይ ነገር ተለምኑኛላችሁ ይያል። ግን እንትን ብቻ መሸጥ አይደለም ማለት ጎንጉን ምንድነው ሰራለሽ? ሰፌት ሰራለሁ፣ ማሽን አለኝ፣ ኮፍያ ምናምን ሂውማኔር ኮፍያ ራሴ ሰራለሁ በማሽን። እሱንም ዩቲዩብ ላይ ነው ራሴ ነኝ የጀመርኩት። በማሽን አድርጌ ኮፍዮች ሰራለሁ፣ ሂውማኔሩን ደርዛለሁ፣ ጸጉር ሰፋለሁ ምናምን ሁሉ ነገር ባለሙያ ነኝ እና ራሴ በጣም ጠራለሁ። ይሄን ሱሱ ሂውማኔር የሚለውን ስም እና እውቅና ለማግኘት ወላሂ በጣም ዋጋ ከፍያለሁ። በጣም እውነቴን ነው። እንደዚህ ዛሬ እንደዚህ ጠንከር ብዬ ሳወራ ቀላል አድርጌ ሊመስል ይችላል፣ ግን እኔ በጣም ብዙ ቻሌንጅ አልፌያለሁ። ያለ እድሜ በጣም ብዙ ነገር አይቻለሁ። እውነቴን ነው። ከስተመሮችሽ አበሾች ነበሩ? የአገሬ ሰዎች እንዳለ አበሾች ናቸው። አበሾች አሉ እዛ፣ ብዙ አበሻ አለ ማለት ነው። በጣም ብዙ አበሻ አለ። ማህበራዊ ህይወት አለ። ምንም ነገር በቃ ኢትዮጵያ ያለህ ነው የሚመስል አይደለ? በቃ ፕሮግራም አለ፣ ልጅ ልደት አለ፣ ክርስትና አለ፣ ድግስ አለ፣ ሰርግ አለ። በቃ ማህበራዊ ያ ሲኖር እኔም እሰራለሁ፣ እኔም እሄዳለሁኝ። ለምን እዛ ጋር ከስተምሮቼ የሆነ ፕሮግራም አዘጋጅተው ሲጠሩኝ አልቀርም። ማስደሰት ፈልጋለሁ። እነሱም እዛ ጋር ያለው ሰው በሙሉ እኔ ጋር መጥቶ እንዲሰራ ፈልጋለሁ። ሰውን መያዝ ፈልጋለሁ። በቃ በየፕሮግራሙ እየሄድኩ መተዋወቅ፣ ሰውን እተዋወቃለሁ ምናምን። በጣም እቀላጠፍ ነበረ በፊት። ኖርማል እንደዚህ ሀገር ሰርጋለን በቃ ድብልቅ ያለ ሰርግ። ደስ የሚል ሽምግልና ምንም አለ? ሽምግልና እዚህ ይላካል፣ እዛ ይደገሳል። ሽምግልና እዚህ ይላካል። ሱቅ ስትሄጂ አሁን ልጅሽ እንግዲህ ህፃን ሆኖ ይዘሽ ነው የምትሄጂው ወይስ? ይዤ ነበረ እስኪያድግ ድረስ ይዤ ሄዳለሁ። እዛ ሱቅ ውስጥ ሶፋ ላይ አስተኛዋለሁ ምናምን። ቅጦት ምናምን ስለሆነ የማጠባው 3 ዓመት ነው ያጠባሁት። እና የምትይዝልኝ ሴትዮ ፈለግኩና እሷ ጋር አስቀምጬው መስራት ጀመርኩ። ከዛ ጠዋት እንወጣለን፣ ዴኬር እሱን አደርሳለሁ። ከዛ በኋላ ስራ ቦታ ገባለሁ። ቀኑ ሙሉ ስሰራ ውዬ ማታ ላይ ደግሞ እሱን ይዤ ወደ ቤት ገባለሁ። ቤት ገብተ ደግሞ የቤቱን የልጅን ምንም ማጠብ እዛ ሰራተኛ እንቀጥረምኛ አበሾች። ለምን እንደ ኢትዮጵያ አይደለም። እዛ የተሻለ አረቦች ጋር ምናምን ደህና ገንዘብ ተከፍሏቸው እንጂ የሚሰሩት እኔ ጋር አበሻ ጋር መታ የምትሰራ የለችም። ለምን ሁላችንም እኩል ነን እዛ። ገባህ? ተናንሶ እንደዚህ የሚሰራ የለም። እና ቤት ገብተ ደግሞ አለ ራት ትሰራለህ፣ ልብስ ታጥባለህ፣ የልጅ ልብስ ታጥፋለህ። ደግሞ ይነጋል፣ ጠዋት ትሄዳለህ ምናምን። በቃ እንዲህ ነው። አሁን እዚህ ቢሆን ለእናትሽ ሰጥተሽ ትሄጃለሽ፣ ልጅሽ ለቤተሰብ ለአክስት ለምን ትሄጃለሽ። እዛ ደግሞ አሁን ግን በቃ ካንቺ ጋርና ካንቺ ጋር ነው በቃ ከኔ ጋር ስታየው አንቺ ያደግሽበት አለ ልጅሽ አንዴ የምታገኘው ምናምን። በቃ እኔና እኔ ጋር ተለያይተን አናውቅም፣ ሁሌ አብረን ነን። እኔ ስራ የተለያየ ነው። እስር ቤት ሄጄ ነው እንደዚህ ፈርቼም ነበር። ብዙ አመት የምታሰር መስሎኝ ነበር፣ ከሱ የሚለዩ መስሎኝ ነበር። እዛ ሆኜ አስፈራርቶኝ ነበርና ሁሌ ነበር ማለት ነው። ወደሱ እንመጣለን። እስኪ የነፍስ ስለነበረው ሁኔታ ትነግሪናለሽ። ከስራሽ ጎን ለጎን ውጤታማ ሆንሽ፣ በርካታ ከስተመሮችን አገኘሽ። እንደው በቀን እሱ አማውንት አለው እንደው ይሄን ያህል ሰራ ነበር የምትይው?
በወር በቀን? እኔ ሱቄ በጣም ስራለሁ በጣም እኔ በጣም ነው የምወደው ሱቄ ነው የራሴ እንዴት ነው የራሴ የሰራሁት ነገር ነው የሚመስለኝ። ምን አለ ሀገሬ ላይ ቢሆን ያልኩት እውነት ሱቄ በጣም ስራለሁ። ሰው በጣም ይወደኛል። ሰራለሁ በደንብ ነው የምሰራው። እዛ ሀገር ስትኖር በዶላር ነው ላይፍክ። ቤት ኪራይ አለ፣ ሱቅ ኪራይ አለ፣ መብራት አለ፣ ኢንተርኔት አለ። በጣም እኔ በወር ወጪ $1700 በላይ ነው ይሄ የሚከፈል ብቻ ማለት ነው። የልጅ ዴኬር አለ ምናምን $2000 በለው ብጽፍልክ የቤት ኪራይ $400፣ ሱቅ ኪራይ አለ፣ መብራት አለ፣ ብዙ ነገር አለ። ገባ? ያንን ሰርቼ ነው የምከፍለው። ካልሰራው አልከፍልም። የወጪ አለ ደግሞ የቤተሰብ አለ። ምን ያህል በገንዘብ ባገኘ ነው። ገባ? አሁን እኔ ስራዬን በደንብ እንደዚህ አሪፍ ከሆነ በኋላ ነው እኔም እንደዚህ አይነት ክፍያዎች ውስጥ ስራ ባደገ ቁጥር እንደዚህ እያደገ ነው የሚመጣው። ራስሽን እያስተዋወቅሽ ወደ ገበያው እያመጣሽ በቁጥር የሚከፈልሽ ክፍያም እየጨመረ ይመጣል። በጣም እዚህ አንድ ሰው አሁን አንድ እህት በስንት ትሰራ ነበር ቤይሩት ሰራተኛ ሆና? አይ ነው ፀጉር ለመሰራት አንድ እህት ስንት ከፍላለች? $15 ዝም ብሎ ስፌት ከሆነ ሰው በጣም ብዙ ሰው ከመጣ በቀን ያው ፀጉርም እንሰራለን፣ እቃም ትሸጣለህ፣ ሂማኒት ትሸጣለህ። በጣም አሪፍ ነገሮች ትርፎች አሉ። ከአንድ ፀጉሩ ብቻ ሳይሆን ብዙ አይነት ነገር ዊግ ታመጣለህ። ዊጉን አትርፈህ ነው የምትሸጠው። ፕላስቲክም ገዛች ፀጉሯን ስትሰራ እንዳለ ስፌት ነው የሚሰሩት። ዊግም ከዙ ሂማኔርም ገዙ። ከዛ ላይም ታገኛለህ ምናምን ሲጨማመር አሪፍ ነው የሚሆነው። አሪፍ ነው እንትን የሚያስገኝ። ከዛ አንቺ ደግሞ በቲክቶክ እየመጣች ታስተዋውቂያለሽ። እኔ ቲክቶክ ሁሌ ቢፎር እና አፍተር ፖስት አለው። ሰው ሳያቀኝ በፊት ፖስት አለው ወዳለሁ። በቃ መቅረጽ ወዳለሁ። የቤይሩት ሰው ደግሞ በቃ ቆንጆ አድርጌ ስለምቀርጻቸው አንዳንድ ሴቶች መተው ተሰርቶ ቅረጪና አብይ ነበርና መቅረጽ መፖስት ወዳለሁ። ከዛ በኋላ ነው እያለ ሃይባ ጋር ተዋውቄ ሃይባ ናት ሰው እንዲያቀኝና እንዲወደኝ ያደረገችው ማለት እሷ ጋር ከገባው በኋላ ነው ሰው በደንብ እኔን ያወቀኝ። እዛ ሃይባ ሱቄን ማስተዋወቅ ጀመረች ምናምን እንደ እንትን ነው እንደ ስራ ነው ከሷ ጋር የተዋወቅ ነው። እሷ ፌመስ ናት፣ በጣም ሰው ይወዳታል። እዛ እሷ ማስተዋወቂያ እንድትሰራልኝ አናገርኳት። ኦኬ ተስማማን። አይዶል ውድድር ነበራት ሁሌ ቅዳሜ ጋብቼ እሷ ጋር ቁጭ ብዬ ማስተዋወቂያውን እኔ ስፖንሰር ሆኜ አይዶል ማለት የሙዚቃ ነው ሙዚቃ ውድድር ጭፈራ ውድድር ላይ ያ እነሱ ሲያሸንፉ ስፖንሰር እኔ ለመሆን የመጀመሪያ ጊዜ እንደዛ ነው ተስማምተን ገባሁኝ። ሁሌ እሷ እያስተዋወቀችልኝ መጣች። ከዛ ተዋደድን እና እሷ እየተግባባን ስንመጣ እንደ እህት ሆነን ማለት ነው። ዛሬ እንግዲህ እሷም እዛው ሰው ሀገር የልጆች እናት ናት። አንቺም በጣም ትለያለች። ጥንካሬ ናት። እኔ በጣም ነው የምታበረታኝ የምታጠነክረኝ ማለት ከሚዲያ ውጭ ራሱ በውስጥ በጣም ተጨንቃ ስህተቶቼን ትክክል ነኝ አይደለሁም በጣም ምን ማድረግ እንዳለብኝ እንደ እናት ተቆጥታ መክራ ነው በቃ እንትን የምትለውና በጣም ባለውለታዬ ናት። በመንግስት 30% ድርሻ እየተገነባ የሚገኝ G+4 የገበያ ማዕከል ላይ ለንግድ የሚሆኑ ሱቆችን በመርካቶ ተክለ ሃይማኖት ለሽያጭ አቅርበናል። በአንድ ዓመት ጊዜ ብቻ ተረክበው ንግዶን የሚጀምሩበት ወርቃማ ዕድል ያስተውሉ። 100% ክፍያ ለሚፈጽሙ 10 ደንበኞች ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ የጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ሂሳብ ብቻ እናስተናግዶታለን። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያና ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽ በ10% ቅድመ ክፍያ አቅርበንሎታል። ምን ይጠብቃሉ? አሁኑኑ ፈጥኖ ከታች ባለው ስልክ ይደውለው። እስኪ ወደ ገጠመች ችግር እንምጣ። እንግዲህ ከብዙ ፈተናዎች በኋላ ከብዙ ችግሮች በኋላ ብዙ የህይወት ድልድዮችን ተሻግረሽ ሰው ሀገር ሱቅ ከፈትሽ፣ የተሻለ ገቢ ማግኘት ጀመርሽ። አንዳንዴ ያው የህይወት መንገድ ነውና ፈተና ይገጥማል። ሱቁም ፈተና ገጠመው። ከልጅሽም ጋር የመለያየት ሁኔታ ውስጥ ገባሽና እንዴት ነው የጀመረው ሁኔታው? ያ ሁኔታ ቲክቶክ ላይ ነው እንደዚህ በጣም ያሳቅ በጣም በቃ እኔ ልጅን ከወለድኩ በኋላ ፈሪ ሲሆን በጣም ማለት በቃ ኦቨር ነገር አለ እኔን ለመጉዳት በጣም በቃ ትልቅ ርቀት እየሄዱ መጡ። በጣም በቃ እያስጨነቁኝ ማለት ነገሮቹ እኔን ሰላም እየነሳ ይመጣ። እንዴ እኔ ልጅ ስለወለድኩኝ የልጅና ስለሆንኩ ዝም ስለምን ነው እንደዚህ የምደረገው? በቃ ሱቄ ፖሊስ ይልኩብኛል ለማዘጋት በቃ ብዙ ነገር በቃ በጣም ብዙ ነገር ከነ ማስረጃ እያገኘሁኝ ዝም በቃ መልሼ አወራቸዋለሁ ምናምን በቃ
ለምን ችግር መፍጠር አልፈልግም። የቢዝነስ ሰው ነኝ። ማስቀየም አልፈልግም። የለፈውበትን ነገር ማጣት ታውቂያቸዋለሽ ሰዎች እያወኩኝ እያለፍኩ ስመጣ በቃ የሆነ ሰዓት ላይ መረረኝ፣ በጣም መረረኝ። መቋቋም ማልችላቸውን ነገሮች በቃ ራይ ላይ ያመጡብኝ እኔ ላይ ማለት ነው። ማለት እኔ ያላደረኩትን ነገር አድርጋብኛለች። እኔ ሲህር አሰርታብኛለች። የሆነ ጊዜ ከመጣላታችን በፊት $5000 አበድራኝ ነበር እሷ ማለት ነው። ያን $5000 እኔ ለእሷ ስመልስላት ሲራ አሰርቼበት ነው የመሰላት። በአገሬ ቋንቋ ነው ሲር ይሄ ጥንቁልና አሰርታብኛለች መተት አድርጋ ነው የመለሰችልኝ ተባብለው ራሳቸው ቀምመውታል። እኔ ይሄን አላውቅም። ከዛ ከስተምሮች የመጣው ሱሴ እንደዚህ አይነት ነገር እየሰማን ነው፣ እኛ በእንደዚህ አናቅሽም ዝም እንዳትይ ሲሉኝ፣ ይሄ ማለት ክብሬ ነው። ስም አለኝ፣ ስራ አለኝ፣ ልጅ አለኝ። ነገ እኔ ዝም ብል እውነት ነው የሚሉት እያሉ ነገ ስሜን በጣም ሊበላሽ ነው። ገባክ? ይሄ ደግሞ ክብሬ ነው፣ ማንነቴ ነው። ስለዚህ ራሴን ስለማውቀው ራሴን ነፃ ማውጣት አለብኝ። ከሷ ጋር በተጣላን በአመት ከምናምን ነው ይሄን ነገር የሰሙት። አናወራም። ሱቋን ከፍታለች ምናምን ደውዬላት ሰላም ነው እንዴት ነሽ? አዎ ደህና ነኝ፣ መጥቼ ላወራሽ ፈልጌ ነበር ነይ ያለችኝ። ሄድኩኝ። እኔ ብሩን ስመልስልሽ ሲራ ማለት መተት አድርጌ ነው አልኳት። እንዲህ ብዬ ጠይቋት። እኔ ሳሎን ጓደኛሽ ናት ያኔ የሷ አብረው አሁን ሁለቱ ነው እኔን ለዚህ ደረጃ ያበቁኝ ማለት ነው። ሁለቱ ናቸው እና እሷ ናት ያለችኝ አለች። እሷ ናት ያለችሽ? አዎ እሺ እኔ ሀቄ እንዲወጣ ፈልጋለሁ። ምክንያቱም እኔ ልጅ እናት ነኝ፣ ስራ አለኝ። ይሄ ማለት ቀልድ አይደለም። መጥፎ ሌላ ስም ብትሰጡኝ ችግር የለውም። ይሄ ግን በፍጹም አንቺ ይሄን ነገር አምነሽ ከተቀበልሽ እኔ እንትን እላለሁ አልኳት። አንቺ አምነሻት ባምን እኔ እንትን አይደለም። ግን የዛ ሰዓት ሲነገረኝ ለገብርኤል ሰጥቻለሁ አለች ማለት ነው። ለገብርኤል ሰጥሻል? አዎ እሺ ያንቺ ገብርኤል የምትወጂው ገብርኤል ሀቄን ያውጣልኝ፣ ይፍረደን አልኳትና ልጅቷ ጋር ሄድኩኝ። ልጅቷ ጋር ከሄድኩኝ ልንጣላ ነው። ባለቤቷን ደውዬ ቁጭ አድርጌ ጓደኛዬ ናት ታውቃለህ፣ እህቴ ነች፣ እንደዚህ ተፈጥሯል። እኔና እሷ እንደዚህ ሁለታችንን ለማጣላት ይሁን አላቅም፣ ስሜ በጣም እየጠፋ ነው። ስለዚህ ይሄን ነገር ባለቤትን ጠይቅልኝ አልኩት። ሄዶ ከባለቤቱ ጋር ምን እንዳወራ አላቅም፣ ላይቭ ከፍታ አሽሞ መሳደብ ጀመረች። ትናንትና ባለቤቴን አንዳንድ ሰይጣኖች ጠርተውት እኔን ሊያስደበድቡኝ ሲሞሉት ነው ያደሩት እያለች አሽሞ መናገር ጀመረች። ከዛ በኋላ በጣም ተናደድኩኝ። እኔ ይሄ ሰው እንዴት እንደዚህ ያለ ላይቭ ላይ ወጣ ካወራች እኔ ማወራለሁ፣ ህዝብ ይፈርደኛል። የቤሩት ግማሽ ህዝብ ያቀኛል። ኦኬ ያ ሰው ይፈርዳል። ሲቀጥል እዛ ጋር እነሱ ሁለቱ አንዷ ናት መታ ለኔ ነገረችኝ። እኔ ማላቀው ሌላም የሰማ ያመነ ሰው ሊኖር ይችላል። ስለዚህ ማውራት አለብኝ፣ እዛ ጋር ስሜን ማጽዳት አለብኝ። እኔ ማላቀው መጥቶ ለኔ ያልነገረኝ ያላማከረኝ ሰው ይኖራል። ይሄን ነገር ተባስቶስ ቢሆን አምነውስ ቢሆን ቢዝነሴ ነው የሚበላሸው፣ እንደዚህ ነው የሚሆነው ብዬ በጣም ተናድጄ ቪዲዮ ሰራው ላይ ቲክቶክ ላይ ጓደኛዬ እንደዚህ ከርተኛንሽ እንዴ ተፈጥሮ ብዬ ተናገርኩኝ። ከዛ ያንን ቪዲዮ ስሰራ እሷ ወጣ መሳደብ ጀመረች ላይቭን ከፍታ። ከዛ እኔም ከላይቭን ከፍቼ መናገር ጀመርኩ። ስለዚህ መልሱ በቲክቶክ ሆነ። ከዛ ሀይባ መጣች፣ ሁለታችን መሀል ለማስታረቅ ሰላም ለማውረድ መጣች። ከዛ በኋላ ነው ታሪኩ የጀመረው። እሷ ጋር ተሰራ የነበረ ሰራተኛ ገብታ እሷ ናት ሱሴ ላይ አርጊ ብላኝ እንደዚህ በብርጭቆ ምናምን አድርጌ ሪከርዱን አይተው ከሆነ አለ ቲክቶክ ዩቲዩብ ላይ አለ ሀይባ ላይ ብዬ ማለች ማታ ማንጃ ተንበርክካ እኔ አላቀ እሷ ናት እኔ ልካኝ እንደዚህ። ከዛ ያቺኛዋ ደግሞ አላልንም አልተባለም። የሱሱ $5000 ጭራሽ የለም ማለች። ሁለቷን ነበር ያወሩት። አላልንም አልተባለም የለም ማለች ሀይባ ስዳኛ ማለት። ከዛ ያቺ ጓደኛ መጣች፣ አስገቡኝ አለች። ገባች። እናቴ ናት፣ የራሴ እናት ናት መተቱን የሰራችሁ ለኔ እናቴ ለሷ ሰርታላት እኔን ብርጭቆ ስክተች ብላኝ ከትቻለሁ ይቅር በሉኝ ብላ እናቷን ሳይቀር አቀራረበቻት ሚዲያ ላይ። ከዛ በኋላ ነው በጥብጥ የተጀመረው። ከዛ ሪከርደሮች ምናምን ለምንድን ነው አሁን አስተረጥሪ አንቺ አሁን ስራሽን እየሰራሽ ነው፣ ራስሽ ላይ ማዕከል አድርገሽ ስራሽ ላይ ፎከስ አድርገሽ እየሰራሽ ነው። በምክንያት ነው እነዛ ነገሮች ሁሉ ወደ አንቺ ሊመጡ የቻሉት? ምንድነው የምትጠረጥሪው ነገር አለ? ለምንድነው ይሄ ሁሉ ጥንስስ ያስፈልገው? እኔ አላውቅም። እኔ በጣም አምናቸው ነበር። እኔ አሁንም ራሱ በጣም ይገርመኛል ለምን እንደዚህ እንዳደረጉኝ። እውነት እኔ ለነሱ እንደዚህ አይደለም በህይወቴ። እሷንም ቢሆን መጥፎ ቃል እንኳን ተናግሬያት አላውቅም። ማይትም አንድ ቀን ማለት ነው የሁሉ ነገር ልጅቷ እንኳን መታ ያ ሁሉ ቃል ስትናገር ስትመሰክር የእናቷን ማስረጃ ከነ ማስረጃ መታ ህዝብ እስኪያምናት እኔ እስካምናት ድረስ ስታወራ እኔ መጥፎ ቃል አልወጣኝም። እኔ
ለአላህ ነው የሰጠኋት ለፈጣሪ እንጂ እኔ ማንም ስልጣን የለውም እኔ ላይ ምንም የማድረግ ስልጣን የለውም ብዬ ነው የወረድኩት ከላይ ቃል እንኳን ዝም ብሎ ተናዶ ሰው ከፍቶት ያወራላ። ከዛ በኋላ ወርጄ ድፍት ብዬ ነው ሳለቅስ የነበረው ቤቴ ውስጥ አለኝ ቪዲዮ እንደውም አረሰውም በጣም ብዙ ቪዲዮ አስቀምጫለሁ የዛ ሰዓት ማለት ቴንሽኔን ሰረቁት አይምሮዬ ተሰረቀ ሰላሜን አጣው በቃ። ከዛ በኋላ በየቀኑ ስለነሱ ነው የሚፖስተው ሲፖስት እኔ መፍራት ጀመርኩ ነገ ደግሞ አንድ ነገር ቢያደርጉኝስ እኔ ልጅ አለኝ ቤት ቢመጡ ሲሆን ነገር ቢያደርጉኝስ በጣም ፈራ ነበር። አንድ ወር ሙሉ ሱቅ አልከፈትኩ በዛ ሰዓት ማለት ነው ይሄ ነገር ከተፈጠረ በኋላ። ከዛ በኋላ ዛቻ ወንዶች ጎረምሶች መላክ ጀመረች። ልጄን ይዤ ሌላ ሰው ቤት ነበር የምደበቀው ደበቅ ነበር ቤት ከቤት ወጥቼ ማለት ነው። እና በጣም እንትን ትለኝ ነበረ ያስፈራሩኝ ነበረ አረቦች ማለት ነው። እና ይናግኝሽ ምናምን ብለው የሆነ ነገር በቃ ቲክቶክ ላይ እንዳለው የኔ ወዳጅም የሆነ ያልሆነ አይቶ በቃ ተናዶባት እሷን እየፖሰተ ነው። እኔ ደግሞ አልፖሰትኳትም ቃልም መጥፎ እኔ በጣም የሚያንገበግብኝ ስቲል ነው እስካሁን ድረስ ማይይትም ጥሪ በህይወት ፌክ አካውንት የለኝም። የራሴ 2 አካውንት ነው ያለኝ አንድ የልጄ መጠሪያ አንድ ደግሞ የቲክቶክ በቃ ከዛ ውጪ እኔ ተንኮል ከሴራ መስራት ምናምን አልችልበት ሰው የሚያበሳጭ ነገር እኔ አላደርግም ያላሰብኩት እኔ እዛ ሰዓት ሲፖስቶ በአረብኛ ፌክ አካውንት ተከፍቶ በአረብኛ እቺ ሴት ገዳይናት ምናምን ከዚህ ቤት ሰው ሞቶ ዜና ላይ የቀረበውን እየቆረጡ እሷን ፎቶ እያደረጉ ይፖስታሉ። እኔ በጣም ነው የደነገጥኩት ገና ሳየው ማለት ነው። ወይኔ አረቢ ምን ሰው አልገደለችም ለምን እንደዚህ አድርገው ይፖስቷታል አሁን እኔ ላይ እንዳይዞሩብኝ ወላሂ እንዴ ነው ያልኩት። ግን መልሰው እኔ ነኝ አሁን ያ አካውንት በሰራው ግፍ እኔ ታስሬ እዚህ መጣሁ ከባክ ህይወቴን ይቀሙ ማለት እኔ ብዙ ዋጋ የከፈልኩበትን ህይወት ነው የተቀመውት። አሁን እኔ እዚህ ሀገር ስራ ለስራበት ከነም ክለምድ ራሱ አስበው ሌላ ሀገር ሄጄ ግላ መድበል አስበው በጣም ነው እኔ ሁሉም ነገር እኮ ይመለሳል። ግን የምታውቀው ሰው ያለበት የተላመድክበት ልጅነቴን ያሳለፍኩበት ሱቄን በጣም ነው የምወደው ብዙ ዋጋ ከፍዬበታለሁ እቃዎቼን ወዳቸዋለሁ ቤቴን ንብረቴን ሁሉ ነገር ነው ትቼ የመጣሁት። ከቻይና እቃ ይዤ ገብቼ ሱቅ ውስጥ እስካሁን አለ በጣም ብዙ እቃ ማለት ነው። የተበደርኩትን ብር እንኳን አልመለስኩትም ነበር የዛ ሰዓት ሲያሳስሩኝ ማለት ነው። እኔ እስር ቤት ሆኜ የሰው ብር ነበር የሚያስጨንቀኝ በጣም እጨነቅ ነበረ። ለምን እቁብ አለ ብዙ ነገር አለ ገባ ሳታስበው ሁሉ ነገር ዳሜጅ ሆኖ አንተ የሌለ ቦታ ላይ ስትገኝ እሷ እኔ ለማስፈራራት እንኳን አስባ ከሳኝ ቢሆን እኔ ግን ታስሬ እንደዚህ ሲሆን እንደ ሀበሻ እንደ ሰው ልጅ ሊሰማት ይገባ ነበር ገባ። ይቅርታ ብትል ማንንም ይቅር ይላታል እውነት ነው የምልህ ማናችንም። ግን እሷ ይሄን ነገር ማድረጓ እንደ ትልቅ ነገር በቃ እንደ ትልቅ ሰው ራሷን ትልቅ ነገር ላይ ነው በቃ ያየችው። በቃ አደረኩ እኔ ማድረግ እችላለሁ እንደውም 5 አመት ሊፈረድባት ነበር አዝኜላት ነው እንዳይፈረድ ያደርኩታል። ስለዚህ አንቺ ታሰርሽው እሷ ባቀረበችው መረጃ ምክንያት ነው? ምንም መረጃ የለም። ፖሊሶቹ ለምን አሰሩሽ? ከሰሰችኝ ስም በማጥፋት ፌክ አካውንት ከፍታ ስሜን እያጠፋች ነው ብላ ከሰሰችኝ። መተው አሰሩኝ አለኝ ኢቃማ አሰርቻለሁ $3000 ከፍተሽ ከወራት በፊት ፍቃድ አሰርቻለሁ። ገና አዲስ ነው ፍቃድ መጥቼ ኢትዮጵያ አይቼ ቤተሰቤ ነው የሄድኩት ከ10 ምናምን አመት በኋላ እናቴ መጥቼ አይቻት ሄድኩኝ። ፍቃዴ አዲስ ነው ንጹህ ነው ምናምን። ግን እሷ ምን አደረገች ከሰሰችኝ በፌክ አካውንት ስም በማጥፋት። እኔ እሺ የዛ ሰዓት ተከሰተ አሰርኩኝ። እኔ ያልኩትኝ መርማሪ ነው ስልኮቹ ሁለቱንም ስልኬን ያዘው ፈተሸ ምንም የለም። አሁን እኔ እዚህ ቁጭ ብዬ አካውንት ፖስት አደረኩትኝ እርግጠኛ ነኝ የምነግርህ እኔ እንደዚህ አይነት ሲታርሉ ያንቺ ተከታዮች ናቸው ያውቃሉ ምናምን እንዴ የኔ ተከታይ እኔ ስታሰር እንዴት ይፖስታል? ቢያንስ እኔ እንደፈታ ስለፈለገ ያስጣል ከራሷ ጋር ችግር ያለበት ሰው ነው እንዲህ ያደረገ ያለው። እኔ ለምን እንደዚህ ያደርጋለሁ? ከፈለኩኝ በራሴ አካውንት በትልቅ አካውንት አላደርግም አልኩኝ። 24 ሰዓት ይታይ ምናምን ተባለ። ሌላ ልጅ ነበረች ከኔ ጋር የተከሰሰች ከሷ ጋር ጻም ማለት ነው ማስረጃ ያላት ማስረጃ ሰጣለ ያለች ለሃይባ እዛ ስላለች ፈርተዋት እሷን አልሰጠችም ማስረጃውን አላወጣችም ሃይባ ልጅቷ እዛ ስላለች ማለት እሷም ተከሳለች ከኔ ጋር ፋይላችን አንድ መዝገብ ላይ ነው። እሷ አልተያዘችም እኔ ተይጂ ጨለማ ቤት ውስጥ 20 ምናምን ቀን ብቻዬን አንድ ክላስ ውስጥ ለምን እሷ ካልመጣች ፋይሉ አይዘጋም ብለው ማለት ነው። በማላቀው ነገር እኔ ምንም ማላቀም ማየት ሙት
የሚያናድደኝ ዛሬም ነገም በጣም የሚያመኝ እድሜ ልኬን ማረስ አጥፍቼ በሆነ በቃ ማለት እነሱ በሄዱት ርቀት ሄጄ አስቀይሜ ተናግሬ ምን አድርጌ ምንም ወላሂ ቀና ብዬ አላየኋቸው። አይዞሽ እኔ ጨለማ ቤት ውስጥ አስበው ባብድስ አብጂስ ቢሆን ብዙ ጭንቀት ያለብኝ ሴት ነኝ፣ ብዙ ኃላፊነት አለብኝ፣ ልጅ አለኝ ምናምን። ግን እዛ አብጂስ ቢሆን ዛሬ እኔ ቆሜ ሜዴን አጥቼ ወላሂ ነው እንደ ግድግዳው የተሳለበት በጣም የሚያስፈራ ቤት ውስጥ ነበር። በጣም ማለት ነው። ከዛ እስር ቤት ወደ ሌላ እስር ቤት ስላክ ሰው እስር ቤት ከእስር ቤት ሲላክ በደስታ ያለቅሳል። ከዛ እስር ቤት ወደ ሌላ እስር ቤት ሰው ወዳለበት አበሻ ወዳለበት ስገባ ፌስታሌን ጥዬ ደም ባን ያለቀስኩት እስረኞች እስቲ ነው እስካሁን ያወሩኛል። በጣም ነው የሚወዱኝ የምታይ። ለምን ጨለማ ቤት እኔ በህይወት ዘመኔ ብቻዬን ሆኜ አላውቅም። ብቻዬን አልወድም፣ እፈራለሁ። እኔ አላውቅም ለምን እንደሆነ እኔ ሰው ለምጃለሁኝ። ወይ ልጅ አብሮኝ ይኖራል ወይ ባለቤቴ ወይ ደግሞ ጓደኛ ምናምን የሆነ ሰው አምጥቼ በቃ አብሮኝ የሆነ ሰው ከኔ ጋር መሆን አለበት። ብቻዬን በህይወቴ ቁጭ ብዬ አውርቼ ብቻዬን ሆኜ አላውቅም። እዛ ሌሊት ላይ ቁጭ ብዬ እንቅልፍ እምቢ ሲለኝ የሆነ ሰዓት ላይ ቀና ስል ራሴን የማገኘው እያወራሁ ብቻዬን። ከዛ ኖ መሆን የለበትም አንቺ ሲና እናት ነሽ በቃ ምናምን ብዬ ራሴን አረጋግቼ እንደገና መልሼ በቃ ጽፋለሁ፣ መጽሐፍ አነባለሁ፣ ጽፋለሁ፣ መጽሐፍ አነባለሁ፣ እራመዳለሁ። ክላሱ ጢኒት ነው በቃ ማለት ለእኔ 20 ምናምን ቀን በስሚላይ ረህም በጣም ረጅም ጊዜ ማለት ነው። በቃ ስቃይ ነው ያሳለፍኩት። በጣም ተሰቃይቻለሁ። ግን እኔ ከእስር ቤት ወጥቼ ሚዲያ ላይ እንኳን እንዲህ ስሜታውኝ እንኳን አላወራሁም። ለምን እነሱ ደስ እንዲላቸው ስለማልፈልግ ዋጣ አድርጌ ጠንክሬ ነው የቀረብኩት የገባሁት። ገባ ግን ካለፈ በኋላ በጣም ያመኛል። በጣም ነው እያመመኝ ያለው አሁን ላይ ሳስበው ማለት ነው። ሰው እንዴት የሰውን ህይወት አመሰቃቅሎ ህይወቱን ቀምቶ ደስተኛ ሆኖ ይኖራል? እንዴት ህሊና የለንም እንዴ? እኔ እኮ የሰው ልጅ ነኝ። ነገ ምን እንደሚገጥመኝ እኮ አላውቅም አይደል እንዴ? ለምንድን ነው እንደዚህ? እኔ በጣም ሰው ይወደኛል። እውነት ሰው ስላለኝ ብቻ ያጠነከረኝም ያ ነው። እኔ ከኤርፖርት ስሸኝ እንዴት እንደሆንኩ እኔ የማውቀው፣ ግን ሰው እንዳለኝ ሳቅ ቄዛኔ ነው ትንሽ የጠነከርኩት። ህዝቡን ሳይ ሁሉም በቃ አለንልሽ ሲለኝ እኔ ሁሉ ሰው ይወደኛል እንዴ ብዬ በቃ ሳልሞት ሁሉ ፍቅር ማየቴ እኔ በቃ ያ ነው ያጠነከረኝ። እውነቴን ነው የምልህ እንጂ አብጄ ነበር። እኔ እዛ አብጄ ነበረ በቃ እሺ ታዩ ነበር ያኔ። አዎ እኔ ጌታ በጣም በቃ ከ20 ምናምን ቀን በኋላ ጨለማ ቤት በጣም ሲያቅተኝ አምጡልኝ አልኳቸው። እንደዚህ ሆነሽ እንዴት እስር ቤት ውስጥ ሆነሽ ይሽ ምናምን ሲባል ግድግዳው በጣም ስለተጻፈበት ትምህርት ቤት ነኝ እለዋለሁ አልኩት። አመጡልኝ። እንደዚህ ጠረጴዛ ላይ አቁመውት እንትናትችን የምታክል ቀዳዳ ናት። እንዲህ ቀዳዳ ነው ያለው። በዛ ነው ጣታችንን ነው እንደዚህ ቸኮሌት እንደዚህ እያወጣሁ እየሰጠሁት ምናምን ነበረ ማወራው። እዛ ለምንድን ነው እዚህ ውስጥ ያለሽው? ያውቃል። ለምን የታሰርሽ? ማን ያሰር? ፖሊሱ ና ክፈትላት ምናምን ይለዋል። እስር ቤት አይደለም ይሄ ትምህርት ቤት ነው ነበር የምለው። ይኸው ደብተርና እስክሪብቶ አይቅ እየተማርኩ ነው፣ ስጨርስ እመጣለሁ ምናምን። ልጄ በጣም ለማዳ ነው፣ ጎበዝ ነው ማለት ከማንም ጋር ይኖራል። የትም ሄዶ ደስተኛ ሆኖ ይኖራል፣ አያስቸግርም። እና በቃ በዛ ነው ያለፍኩት። ከዛ እሱን ስትወጪ ወደ ሀገር ቤት ትመለስ የሚል ውሳኔ ተወስኖ ነው። ከዛ ወደ ሌላ እስር ቤት ተላኩኝ። እዛ እስር ቤት ደግሞ እዚህኛው እስር ቤት ምግብ እቃ ምናምን ይመጣል ነበረ። የራሳችንን ምግብ ነበር የምንጠቀመው ምናምን። ሰውም እየመጣ የተመላለሰ ቀን ይጠይቀኝ ነበር። እዛኛው እስር ቤት ማክሰኞና ሐሙስ ነው ጥየቃ ያለው። ምግብ አይገባም፣ ገንዘብ ነው የሚገባው። እዛ የምንበላው ምግብ ክብዝ የሚባል አለ። ከዛ እሱ ላይ ጠቅልለ ነው የምበላው። የእስር ቤቱ ምግብ እኔ አልበላም። የአረብ ምግብ አልወድም፣ በህይወቴ ተጠቅሜ አላውቅም። የአበሻ እዛ እንኳን እየኖርኩ የአበሻ ምግብ እንጀራ ወጥ ምናምን የምበላው። እዛ እስር ቤት ገብቼ ደግሞ የአረብ ምግብ መብላት እና በጣም ታመምኩ። ጨጓራዬን በጣም አመመኝ። በጣም ተሰቃየሁ እስር ቤት ውስጥ ወላሂ። እዛ እስር ቤት ደግሞ አሪፍ ሰው አገኘሁ ስል ደግሞ መታመም ጀመርኩኝ። ጨጓራዬን እያመመኝ ሌሊት ሙሉ ቁጭ ብዬ ነው የማድረው። ይሄ ደረቅ ሆኖ ወደ ደርቆ ምናምን ሽንት ቤት ውስጥ ገብቼ ወላሂ ድፍት ብዬ ነበር ማለት ሰው ረጅም ሰዓት በጣም እያመመኝ ማለት። በታመምክ ሰዓት ዶክተሮች ማታ ላይ 2 ሰዓት ሊመጡና መድኃኒት እሱንም ከፈለጉ ነው የሚሰጡት። በጣም በቃ በጣም ብዙ ነገር ሆነ። ከዛ የመጀመሪያ ቀን እኔ በጣም ብዙ ጓደኞቼ ለፍተዋል እኔን ለማስወጣት። ከዛ ገንዘብ ተበልተዋል፣ ጠበቃ ገንዘብ በልቷቸዋል። እዛ ፖሊሶች እናስወጣላቸዋለን እያለ በጣም ብዙ ገንዘብ ከፍለዋል ጓደኞቼ። በጣም እውነቴን ነው የምልህ $2500 ጠበቃ በልቷቸዋል። $1000 እንደዚህ ለዛው ለመርማሪ እያሉ ነገሮች እንዲህ በጣም ተሯሩጠውልኛል። በጣም ገንዘብ ተበልተዋል። እና መጨረሻ ላይ እኔ እንደምወጣ ነበር ማውቀው። ሁሉም በጣም እየሮጡልኝ ነበረ። ሀኒ የምትባል ጓደኛ አለችኝ። ቀን ከሌት በዓልን እንኳን ፋሲካን ማለት ነው እኔ እስር ቤት ስለሆንኩ አላሳለፈችም።
እውነቴን ነው የምልህ። እሷ ከመምጣት ካልቻለች ባሏን ነበር እኔ ጋር የምትልከው። ሁለቱ አብረው ነው የሚመጡት። በየማክሰኞና ሐሙስ $100 ነበር እያላከች የምትልክል አለኝ። እኔ አልፈልግም እያልኳት እንደዛ ሌሎች እስረኞች ጠያቂዎች እኔ እንዲጠይቁ የሚመጡ የሚያደርጉልኝ ገንዘብ ማለት እዛ ምግብ ምናምን ስለማይገባ ለጠየቅ እኔ ያን ብር በቃ ኧረ በቃኝ እስክል ድረስ ማለት ነው። እውነት በጣም ይጠይቁኝ ነበር። እዛ እስር ቤት ውስጥ ምንም ነገር አልቸገረኝም። እና ሀኒ የምትባለው ጓደኛዬ በጣም ታለቅሳለች። ሁሌ እሷ ጋር ነው የምደውለው። ትወጫለሽ፣ እኔ እየሞከርኩልሽ ነው እናቴ። እሷ ስትሞክር እሷ ደግሞ በዛ በኩል ከፊሌን ስፖንሰሬን በገንዘብ ይዘዋለች። የኔ በስሙ እንኩተ ማለት ነው። እሱ እንድሄድ ወደ ሀገር እንዲያደርገኝ ተደራርጋ እንደዛ በቃ እዚህ ጋር እሷ ስትለፋልኝ ልታስወጣኝ ትወጫለች ተብሎ ማክሰኞ ትወጫለች ተብሎ እንቁጭ ብዬ ነው ማድረው። ልወጣኝ ከዛ አልወጣም፣ አይሳካም። ማክሰኞ ይባላል አልወጣም። መጨረሻ ላይ መርማሪ ጠራኝና ከፊልሽ ነው ችግሩ፣ በቃ አንቺ ትኬት ታቅርቢ አለኝ። ትሄጃለሽ አለኝ። ተከንስለሽ ትሄጃለሽ አለኝ። የዛ ቀን በህይወቴ በህይወቴ ማረሳው ቀን ብትጮት መጣ። በቃ መጫወት ትችል መናገር በቃ ምን ላድርግ ማለት ሁሉ ነገሬን አጣው። በቃ እኔ ይሄ ተስፋዬ ምናምን አላውቀውም። እዚህ ውጭ ያለው ነገር ስለማላውቀው ስለማላይ እዛ ጋር በቃ ፈጣሪ ወይ ብዬ በቃ ማልቀስ ሰው ጋር በቃ አሁን ልጅ ይዤ ምንም ሳይኖረኝ እንዴት ነው የምኖረው? እንዴት ነው ያ ረቢ በቃ ሰው ጋር ጠገኛ እንዳታደርገኝ፣ ይሄ ሰው እጅ እንዳታደርገኝ እባክህን፣ እኔን አልፈልግም። በቃ እሺ ልጄን ስለማን ነው ትቼ የምሄደው? እዚህ ያሳሰሩኝ ሰዎች ያሉበት ሀገር ላይ የኔ ልጅ እንዴት ነው ትቼውስ ኢትዮጵያ ገብቼ የምተኛው? ጦርነት ነው ሀገሩ በጣም እኛ እስር ቤት እኔ ተደራራቢ አልጋ ላይ ትቼ ካጠገባችን ነው የሚሄደው የሚያልፈውና በጣም እንቀጠቅጣለን። እና እንዴት ነው ልጄን እዚህ ሀገር ላይ ትቼ የምሄደው ብዬ በቃ ነፍሴ በጣም ሁሌ ነበር የማለቅሰው። ሁሌ በቃ የመጀመሪያ ቀን በጣም አለቀስኩኝ። የዛ ቀን ትሄጃለሽ የተባልኩ ቀን በጣም አለቀስኩ ብዬ እስረኞቹ ለካ እኔ ጋር አብረው አለቀሰው። የ10 ዓመት ልፋቴን በቃ እንደዚህ ትቼው ልሄድ ነው በቃ ምናምን በቃ በጣም አመመኝ። ከዛ በቃ 2-3 ቀን በጣም ታመምኩኝ። ከዛ በኋላ እኔ ወደ ኋላ አልመለስም። አንድ ያለቀስኩኝ ምናምን ረሳሁት። ከዛ ትኬት እንዳታቀርብ ያለችኝ ጓደኛዬ እንሞክራለን አለች። እያለ እየሞከርን አሁን 60 ቀን ሆነኝ። ከዛ በኋላ አመመኝ በጣም ጨጓራዬ ምናምን በጣም ስታመም ሄድኩና ከዛ ትኬቴን ራሴ እዛ ጥያቄዎች ምናምን የሰጡኝን ብር አጠራቅሜ የነበረው ብር ነበረ። በጣም ሲደክመኝ ሲያመኝ በቃ ለምን አልቆርጥም ሄጄ ብዬ ትኬት $400 ምናምን ቆረጥኩኝና የቆረጥኩት ሁላ በጣም ስላመመኝ እንደዚህ ጓደኞቼ እንኳን ተዘጋጅተው መጥተው እንዲሸኙኝ እንኳን እድል አልሰጧቸውም። ዛሬ ለነገ ነው ቆረጥልኝ ያልኩት። አልችልም ከዚህ በላይ እዚህ መተኛት ነው ያልኩት። እና ትኬት የቆረጠው እንደውም አልረሳው። ምን ልርዳሽ አለኝ። በጣም ነው የምታሳዝኙ። አይዲሽ ንጹህ ነው፣ ገንዘብ ከፍለሽ አሰርተሻል፣ ፓስፖርትሽ ንጹህ ነው፣ ክስ የለብሽም፣ የተከሰሽበት ክስ ነፃ ወጥተሻል፣ ማስረጃ አልተገኘብሽም። ግን ይሄ ሁሉ ያደረገሽ ስፖንሰርሽ ነው፣ ቀፊልሽ ነው አለኝ። በቃ ችግር የለውም ቆረጥልኝ ያልኩት ቆረጠልኝ። መጣሁኝ ተገፍትሬ በጣም የምወደው ሀገር ላይ ተገፍትሬ ፖሊሶች እየገፈተሩ አስወጡኝ። ከእስር ቤት ቀጥታ ወደ ኤርፖርት ነው የወሰዱሽ? ኤርፖርት ልጄን እዛ ኤርፖርት አመጡልኝ። እዛ በቃ ኤርፖርት ላይ ልጄን ትቼ በቃ ሄድኩኝ። የዛ ቀን እኔ እየሞትኩ ነው የደረስኩት ኢትዮጵያ። ሁኔታው በጣም ያስጠላ ነበር። በትራንዚት ነበር የመጣሁት ከቤሩት ኳተር፣ ከኳተር ኢትዮጵያ ነበር የመጣሁት እና በጣም መንገድ ላይ አበድኩ በቃ እንዴት። ከዛ ስልክ 60 ምናምን ስልክ አልያዝኩም። ስልኬን ፓወር ባንክ ከፍቼ ስሰካ ፎቶን እያደረጉ በጣም ሰዎች የሚያስለቅስ ዘፈንና ሳይ በጣም ነበር ማለቅሰው። በቃ ታውኩት ሁሉ ነገር በቃ ይዛ ቀን እንዳዲስ በቃ እንትን አለብኝ። ኳተር ላይ የሆኑ ልጆች በቃ ተሰብስበው ነው ጃኬቴ ምናምን ጠፍቶ ወድቄ ምናምን አረጋግተውኝ አባቴ ጋር ተደውሎ ምናምን ነው አባቴን አውርቼ ምናምን ነው ከኳተር በኋላ ወደዚህ የመጣሁት። አይኔ ሊጠፋ ይዛ ቀን እውነቴን ነው የምልህ። ከዛ በቃ እንደዛ መጣሁኝ። ኢትዮጵያ ከመጣሽ በኋላ የልጅሽን ፕሮሰስ ጀመርሽ? አዎ። ከዛ እሱ ባለቤቴ ልጄን ይዞ ሊመጣ ነበር መጀመሪያ። እኔ ግን የኔን ነገር ሳያይ እኔ በጣም ስለምፈራ ልጄ ሀገሬ እንዲማር ነበር የምፈልገው። በቃ ጦርነትም ስላለ ልጄ ኢትዮጵያ እንዲገባ ፈልግ ነበረ። ግን በቃ ሁላችንም ነገ እያልን እናንገራግር ነበርና እኔ ወረቀቱ ምናምን እሱ ጋር አስቀምጬ ነበር የልጄን። ከዛ እኔ ትኬት ከቆረጥኩ ከመጣሁ በኋላ በቃ እኛ አንቺን ነው የምንጠብቀው ነበር የሚለኝ። አንቺ ከገባሽ በኋላ እኔ ይዤልሽ እመጣለሁ ነበር የሚለኝ።
ግን አላምንም ነበር። በቃ እዛ ስራውም ገንዘቡ ምንም አታሏቸው በቃ ነገ ትንሽ ሰርቼ ምናምን ብሎ እንዳይቀር በጣም እፈራ ነበር። እዛ ወዲያው ጨራርሰው ጓደኞቼ በጣም ጥሩ ሴቶች አሉና እዛ ውስጥ ለውስጥ ጨራርሰውለት በነጭ ወረቀት ልጄን ይዞት እንዲመጣ አደረጉልኝ። የዛ ቀን ነው በቃ ድጋሚ ልጄን የወለድኩት። እንዴት ደስ እንዳለኝ ሀገሬ ላይ እጄ ውስጥ ሲገባ። ሰው ሀገር ነው ፈሪውኝ ያሳደግኩት ልጄን ነፃነት እንኳን የሌለበት ሀገር ላይ ገባክ። ቢልዲንግ ውስጥ እንኳን መጮህ ማችልበት ልጄ ሲራመድ ልተኛበት ለምንድነው የሚሮጠው ብለው ነው የሚቆጡክ። እኔ ነበርኩበት ማለት ነው። እንዴት እንደ ልብ ሮጦ አይደለም ያደገው። አሁን እዚህ ብታዩ በቃ የሆነ ነገር ውስጥ እንዳይገባብኝ በጣም ነው የምፈራው። ለምን ብርቅ ሆኖበት መብረር ነው በቃ በደስታ ይበራል። በቃ ኳስ ይጮታል ምናምን። ከተወለደ ጀምሮ እስከ አሁን ድረስ እስከምንመጣበት ድረስ ያደገበት ቤት አለና ከታች ባለቤቱ ነው። ከስራ ሲመጣ እንደዚህ ልጅ ከተሯሯጠ ኮሽ ካለ ድምጽ ከሰማ በቃ ይጮህብናል። ቤት ደግሞ ቶሎ አታገኝምና እንደዛ በሰቀቀን ያሳደግኩት። እዚህ ሀገሩ ላይ እንደፈለገ እንደሚሆን ሳምን ሳይ የዛ ቀን በቃ ልጅ እጄ ከገባ በኋላ በቃ ሰላሜን አገኘሁ። በቃ ምን ያህል ጊዜ ነው ተለያይታችሁ ቆያችሁ? ከእስር ቤት ገባሽ እንግዲህ አንቺ 60 ቀን 2 ወር ማለት ነው። ከዛ እዚህ መጥቼ አንድ 20 ምናምን ቀን በኋላ መጣ ልጄ። ከ20 ምናምን ቀን በኋላ መጣ ማለት 60 70 80 ቀን ማለት ከአሁን ለ60 ቀን አብሮሽ አንድም ቀን ሳይነጠል የነበረ ልጄ ደግሞ በጣም ፍቅር ነው ብታየው። የሚያሳሳ ልጅ ነው። ድጋሚ 10 ቦልድ እኔ እንደሱ አይነት ልጅ አላገኝም። የስቃይ ልጅ ነው። በጣም ብዙ ስቃይ አይቼበታለሁ። በጣም በቃ ከምልህ በላይ በቃ እኔ ለልጄ ብዙ ዋጋ ከፍያለሁ። ለዛ በጣም በቃ ሞዶና አገሬ ስለገባልኝ አሁን አልፈራም። በቃ ምንም አያሳስበኝም አሁን ስለሱ። እውነቴን ነው የምልክ። ምንም መጀመሪያ ነበር የምፈራው። ዙር ብለሽ ስታስቢ አሁን እንግዲህ ብዙ የደከምሽበት ብዙ የለፋሽበት የተለወጥሽበት ሀገር በእንደዛ ሁኔታ ስንብትሽ ሲሆን በጣም ያሳዝናል። ሁሌ ነው የሚያስለቅሰኝ ይሄ ነገር። እፈራለሁ፣ እናደዳለሁ፣ በጣም ይደብረኛል በጣም ማለት ነው። ብዙ ወዳጆቼን ትቼ ነው የመጣሁት። ስራዬን በጣም ወደዋለሁ። ከስተመሮቼ ብዙ አመት ያፈራኋቸው ከስተመሮች ምናምን አስበው ሁሉ ነገር ትቼ የኔ ያልኩት ሰው ምናምን ብዙ በቃ እኔ እንጃ ላይፌን ምናምን ያየሁበት ሀገር ነው። ስራዬን በቃ በጣም የለመደበት አይቸግረኝም። እኔ ቤሩት ላይ ቸግሮኝ አያውቅም። ከማንም በላይ ሆኜ የኖርኩት ሰርቼ ማለት ነው። ገባ። እኔ አሁን ኢትዮጵያ ላይ ልስራ ብል እፈራለሁ። አላውቅም፣ መንገዱን አላውቅ፣ ሰው አላውቅ፣ ጓደኛ የለኝ፣ ምን የለኝ። በቃ እንግዳ ነኝ እኔ እዚህ ለምሳሌ ገባ። እዛ ነው በቃ ያደግኩትም የኖርኩትም ሀገሬ እኮ ነው ኢትዮጵያ። ግን እንደ አዲስ ደግሞ አሁን ኢነርጂ እንደ አዲስ የሆነ እንትን ትላለህ ማንተ ማለት በቃ ያስጨንቃል። ሌላም ሀቡ ደግሞ ዱባይ ሂጂና እንድክፈት ነው የምትለኝ። ግን እዛም ደግሞ እንደ አዲስ ሂጂ ስደት ልላመድ ማላውቀውን ሀገር ምናምን በቃ እንደ አዲስ ድጋሚ ስደት ሂጂ ደግሞ ነገስ ወሽመጤን እንደዚህ ቢቆርጡት ምንድን ነው ያኔ ትፈራለህ። በቃ ኢነርጂ እኔ ወሽመጤ ተቆረጠ በቃ ማለት እንደዚህ እንትን ሞራሌ በቃ መወሰን ብላቃተኝ ውሳኔ በቃ አሁን እዚህ ልስራ በዚህ ሳምንት የሆነ ሰዓት ላይ እንደዚህ ቁጭልና በቃ ባካችሁ ሀገሬ ላይ ምንም ይኑረኝ ትንሽዬም ለምንም ቺፕስ ቤት ለምን በቃ የሆነ ነገር ከፍቼ ወይ እንደ ራሴ ሱቄን ከፍቼ ፀጉርም ትንሽዬ ሰፈርቱን ከፍቼ ለምን ቆንጆ ነገር ከፍቼ አልሰራም? ለምን ትንሽዬ ነገር ከፍቼ አልሰራም? እና ሳምንት በኋላ ደግሞ ዱባይ ልሂድ እንዴ በዛ ደግሞ ቻይና ሂጅ እዛ እንነግድ በቃ ውስግብግብ ውሳኔ የሚባለው ነገር በቃ ጠፋኝ። ሆኖ በቃ ሰላም አጣሁኝ ማለት እኔ ፈራሁኝ። በቃ ፈራሁኝ። እኔ በጣም ጎበዝ ነኝ። ሁሉንም ነገሬን ያመጣሁት እኔ ብቻዬን ነው። ማንም እጄን ይዞ አይደለም ማለት ስራዬንም ስሜንም ሱቄንም ሁሉ በቃ እንደዚህ የሱቄን የፀጉር ቤቴንም ምንም እዛ ቤሩት ላይ የሚያቆኝም ሙያዬም ባለሙያም በግድ አንቺ እኮ ገግመሽ ባለሙያሽ ነሽ እኮ ላያችን ላይ ነው የሚሉት። ራሴ ብቻዬን ማንም ሳያግዘኝ ማለት በቃ ብቻዬን እንደዚህ በሴት አቅሜ ብቻዬን ነው ለዚህ ደረጃ የበቃሁትና አሁንም እኔ በራሴ በጣም እተማመናለሁ። ምናልባት ሊከፋኝ ይችላል ግን እኔ በእግሬ ቆማለሁ። ከነበረኝ በላይ ሆኜ ነው ማሳየት የምፈልገው። ግን አሁን የሆነ ድክም እያለኝ በቃ ነፍሴ እየተጨነቀች መረጋጋት አልቻልኩም። የሆነ ነገር ሳይከፋኛል። ትናንት ከኔ ጋር በጣም ጥሩ ሰው የነበረ ሰው ሚዲያው ይቀይር ያደረገውና ሲቀየርብኝ በጣም ይከፋኛል። ይሄ ማለት የኔ ድክመቴ ነው። ግን
እያስተማሩኝ ነው። በጣም እየተማርኩባቸው ነው። ትልቅ ሰው እያደረጉኝ ነው። የተሻለ ነገር ደግሞ እንደሚመጣ ምናለው መጥቷል። ደግሞ አሁን እቺ ሴት ይህን ሁሉ አንቺ ላይ ካረገች በኋላ ይህን ሁሉ በደል ካደረሰች በኋላ እንደነገርሽኝ ምናልባት እንግዲህ ሁለታችሁም የአንድ ሀገር ልጆች ናችሁ። ሁለታችሁም እንግዲህ የቀደመ ታሪካችሁ ድህነት ሊሆን ይችላል፣ መነሻችሁ ምንም የአለመኖር ሊሆን ይችላል። አሁን ከጊዜ በኋላ በመጣ ለውጥ፣ ከጊዜ በኋላ በመጣ የህይወት አዲስ ምዕራፍ በእንደዚህ ያክል መጠላለፍና በእንደዚህ ያክል መጠላላት ምንድን ነው ዋና ምክንያቱ? ምንድን ነው እንደዚህ መሆኑ የሚሰጠው ለዛ ሰው ደስታ? እኔ አላውቅም። እኔ ጠልታኝ ነው ምን ፈልጋ ነው? ያ ነው መልስ ያጣሁት። ማለት ምን በድያት ነው እንደዚህ በዚህ ልክ በቃ ማለት ሰው እሺ ተጣላን ተጋጨንና በአጋጣሚ ሆኖ እሷ እኔን ለማስፈራራት ወይም ክብሯን ለማስመለስ ብላ ከሰሰች። ኦኬ ታሰርኩኝ። ከዛ እኔ ወደ ሀገር ዲፖርት ስደረግ ቢያንስ ደንግጣ እኔ እንዲሆን አልፈልግም እኮ ይላል ሰው ልጅ እኮ እንዴ እኔ ለምን እንደዚህ እንዴ በጭራሽ እንዲደርስባት አልፈልግም ብላ የሆነ ሰው አንተን ይቅርታ ለመጠየቅ ለመካስ ወይ የሆነ ነገሮችን ለማስተካከል ራሱን ነፃ ለማውጣት ያ ሰው ቆሻሻ አለመኑን ለማሳየት ቆሻሻ ካልሆንክ ታደርገዋለህ። እውነቴን ነው የምልህ። እሷ ግን ጭራሽ ነው ያልታያት። ማለት ደስተኛ ነው ሆኖ ኬክ ሲቆርሱ የነበር። እኔ ምን አድርጌ ነው ላለው። ከዛ ይሄን ያህል መጥፎ የሚጠላ ነገር አለኝ? ይሄ መጥፎ ነኝ እኔ አይደለሁም። በጣም ብዙ ሺህ ሰው አብሮኝ የበላ ይጠጣ ለኔ ደምን ባያለቀሰ ነበር። እኔ እስር ቤት ማንነሽ ምንድነሽ አንቺ ይሄ ሁሉ ግማሽ ህዝብ እንደዚህ የሚመጣው ብሎ ያባረው ምንድነሽ እስከባል ድረስ ላይ ድረስ ተጠርቼ ዋና ቢሮ ተጠርቼ ማንነሽ አንቺ ይሄ ሁሉ ህዝብ መጥቶ ተጠየቀ። ስላንቺ ማይጠይቀን የለም፣ መጥቶ መግባት ማይፈልግ የለም። ውስጥ ካልገቡ ታች እንደዚህ ዘግተው ነው የሚቆሙት ጣቢያ በር ላይ ማለት እና ይሄን ያህል ፍቅር ያለኝ ሰው ነኝ። አንድ ሰውና ሁለት ሰው ተጣላኝና ለምን ምናልባት ሰው ስለሚወደኝ ሰው ፍቅር ስላለኝ ጎበዝ ስለሆንኩ ቀልጣፋ ስለሆንኩ ተናዳይ ቅናት ይሁን ይሄ መንፈሳዊ ቅናት ይሁን አላውቅም ምን እንደሆነች እኔ አላውቅም። ፈጣሪ የልቦና ይስጣት ነው የምለው። በጣም ግን ያሳፍራል። የሰው ልጅ ያጠፋል እኮ ማንም ሰው ያጠፋል። እሷ እኔን በድላይ ሊሆን ይችላል። ሳታውቅ እኔን አስቀይማኝ ይሆናል። ሳታውቅ እኔን የሆነ መጥፎ ነገር ውስጥ ጥላይ ሊሆን ይችላል። ግን መለስ ትላለህ እኮ አንዴ ለምን ይቅርታ እህቴ እኔ ኖ በቃ ብላ ምንም አይነት ማብራሪያ ሳትሰጥ ህሊናዋን ወቅሷት የሆነ ነገሮችን ታስተካክላል። እንዴት ነው አሁን የምትተኛው? እሱ እንኳን እሷ እኔ ምን ተበዳዩ እንቅልፍ አጥቻለሁ። እሷ በድላኝ እንዴት ነው ሰላም እንቅልፍ የምትተኛው? እኔ በጣም የሚገርመኝ ነገር ማለት እንዴት ሰውን በድሎ የሰውን ህይወት ቀምቶ የሰውን ህይወት አመሰቃቅሎ እንዴት ነው ሰላም እንቅልፍ የሚተኛው? እንዴት ነው ደስተኛ ልትሆን የምትችለው? በጣም ነው የሚገርመውና እንደዛ ነው። እኔ ልቦና ይስጣት ነው የምለው። ነገ ራሷ ላይ ደርሶ ያሳየናል። ያ ሁሉ ነገር ለመልካም ነው ለበጎ ነው የሚሆነው። አንቺ እኔ ለመልካም ነው የሆነልኝ ይበል። እንደውም ከዛ ሀገር እኔ በቃ በሰላም ምንም ነገር ሳያረጉኝ በመምጣቴ ፈጣሪና መስግኜ ነው የተቀመጥኩት። ለምን እኔ ሪከርድ ላልኝ በጣም ዱርዮችን እየላከች እያሳደዱኝ ነበር። አሳደውኝ ከዛ በቃ ምንድነው የምፈልገው ይደውይላት ቪዲዮ ስሪልኝ እኔና እሷ ፍቅር ነን እኔና እሷ እንዲነን እኔና እሷ እንዲነን። እኔ አይደለም እንደዛ አልኳት። በድለሽኛል አይደለም አንቺም ራስሽን ትልሽ ኑሪ እኔም ራሴ ስምሽን አላነሳው እኔ ተናገርኩሽ ነገር የለም። ተከታዮችሽ እንዲያቆሙ ተከታዮቼ ራሳቸው አይመሩ አላቸው። እኔ ዓለምን መቆጣጠር አልችልም። ይሄ ቲክቶክ ነው ቲክቶክ መብቱ ነው ምን መፖስት እኔ አይደለም ያስፖስትኩት። ከዛ ይሄ አካውንት ብዬ ቪዲዮ ሰራውላት። ይሄ አካውንት እኔና ገነትን እያጣላን ነው። ፕሊዝ በእናትህ እባክህ የምትወደኝ የምታከብረኝ ከሆነ ልጅን እንዳሳደግ መፈልግ ከሆነ አጥፉልኝ ይሄን ነገር ብዬ ፖስት አረኩኝ። ከዛ ትኬት ቆርጬ ወደ ኢትዮጵያ ልመጣ ወንዶቹ እያሳደዱኝ ስለነበረ ወደ ኢትዮጵያ ሃይባ ትኬት ቆረጠችልኝ። አሁን ውጪ ከዛ አለች። ኦኬ ብዬ ኤርፖርት ሄድኩኝ። ኤርፖርት ሄጄ ፍላይቱ ተከነሰለ በጦርነቱ ምክንያት። ሲከነሰል ወደ ቤት ተመለስኩኝ። ተናደድኩኝ ምናምን። ከዛ ሀቡ በቃ ለነገ ወደ ተነገ ወዲያ እናደርጋለን ብለን በማግስቱ ነው የታሰርኩት። እንደዛሬ ኤርፖርት ሄጄ ከኤርፖርት ተመልሼ ልመጣ ነበር ተደብቄ። ለምን እያሳደዱኝ ካልገደልሽ ብለው ሱቄን ወር ምናምን አልከፈትኩም። እየመጡ ጎረምሶች ቤት ነኝ ቤቴም እንዳልቀመጥ መምጣት ማስፈራራት ጀመሩ። ወጥቼ ሌላ ቦታ ሰው ቤት ልጅ ይዘን ከዛ በኋላ ልጅ ለአባቱ ሰጥቼ ለአክስቱ ሰጥቼ ወደዚህ መጥቼ በቃ እንትን እዛ ምን ቢሆን ጥሩ ነው። ፍላይቱ ተሰረዘ ብሌኑ ተቀረ። ሲቀር በማግስቱ እስር ቤት ገባ። እኔ እዛ ሰዓት እንደውም እናቴ ጋር ኢድን ከማዘር ጋር አሳልፋለሁ። 10 ምናምን ዓመት ከቤተሰብ ጋር በዓልን አክብሬ አላውቅም።
እና በቃ በዛውም ኢድ ነው ከነገ ወዲያ ኢድ ነው ሲባል ነው እንደ ዛሬ እኔ ልሳፈር ነበር። በማግስቱ ታሰርኩኝ። ኢድን ጨለማ ቤት ውስጥ ብቻዬን ነበር። እኔ ግን ለእናቴ አልነገርኳትም ነበር። ሰርፕራይዝ ላደርጋት በዓልን በቃ ሄጄ ምናምን። ከዛ እኔ ታሰርኩ፣ እስር ቤት ውስጥ አሳለፍኩ። ከርማ በጣም ከዛ ከመጣሽ በኋላ እንዴት ተቀበሉሽ ቤተሰቦች? አባቴ ነው የተቀበለኝ። ጓደኞቼ እዛ ቤሩት ያሉ ጓደኞቼ እዚህ መጥተዋል። ነጋዴዎች ናቸው፣ ይመላለሳሉ ምናምን እነሱ ምናምን በቃ አብራ ጓደኞቼ ምናምን በጣም ብዙ ሰው ነው የተቀበሉኝ። ስመጣ ራሱ ኤርፖርትም በጣም ብዙ ሰዎች ሆነው የሸኙኝ ጓደኞቼ። እዚህም እንደዛ በጣም ብዙ ሰው የተቀበለኝ። በጣም አላመንኩም። ለአባቴ ብቻ ነው፣ አባቴና የአባቴ ወንድም ነበረ። ሌሊት ስለነበረ እንደዛ ነው የተቀበሉኝና ደስ ብሎኝ ነው የገባሁት። አባቴ እንኳን መጣሽልኝ እንኳን እንደዚህ አስወጥሽ በቃ እኔን ለማጽናናት እንዳይከፋኝ በቃ የሚያደርገው ነገር በዛ ሰዓት በጣም ይከፋኝ ነበር። ግን እንደዛ ሆኜ ወዲያውኑ ከኤርፖርት ሄድን። አባዬ ሐኪም ቤት ወሰደኝ ያልኩት በጣም እያመመኝ ስለነበር ማለት ነው ፈርቼ። ከዛ እሺ እንጋና ጠዋት እንሄዳለን አለኝ። ጠዋት ላይ ሐኪም ቤት ሄድኩ። ሙሉ ምርመራ አደረኩኝ ምናምን። ከዛ እዛ ለእንቅልፍ ብዬ የእንትን መድኃኒት የችፍ ሲልብ የሚያሳከከው የለም የአሰስዬ ይባላል። የእሱ መድኃኒት ማታ ማታ እውጥ ነበረ እንቅልፍ እንዲወስደኝ። ዶክተር አስመጣ እያሳከከኝ ነው ስጭኝ ብያት እውጥ ነበር፣ በጣም እውጥ ነበር። እና እዛ ደግሞ ጨለማ ቤት ደግሞ እያለው ሳይክሮቪታ የሚባላል ምግብ የሚያስበላ እንቅልፍ በጣም ያስተኛል። እሱ ደብቄ በቢጃማ አስገብቼ በጣም ሁለት ነበር ዶዝ ነበር የምበላው ሙጠው እንድተኛ። ምን ላድርግ ላብድ ደረሱ። ከዛ ያ ጉበቴን ነክቶት ነበረ። መድኃኒቱንም ታዘዘልኝ። ቫይታሚን ዲ እጥረትና የጉበትሽ በጣም ተነክቷል፣ ከዚህ በኋላ ምንም አይነት ነገር ቢያምሽ መድኃኒት እንዳትውጪ ሐኪም ቤት ሄደሽ በመርፌ ወይም በግልኮስ እንዲሰጥሽ ምናምን አለኝ። እዛ በቃ እሺ ብዬ ጤናዬ እንደውም የፈሮት የነበረው በቃ ጀርባዬን ልቤን ምናምን ሲያመኝ ሌላ ነገር ነበር የመሰለኝ። በቃ በዚህ እንኳን አለፈ ብዬ ደህና አውኩ። ከዛ ወደ ቤተሰብ ጋር ሄድሽ? ከዛ ወደ ቤተሰብ ጋር ሄድኩ። እናቴን አገኘኋት። እናቴ በጣም ተሰቃይታለች። እኔ እስር ቤት ሆኜ በጣም ብታይ ሰዓት አይኗ ለጥቁሮ ነበር። እና እናቴ የገነትን ስልክ አፈላልጋ እቺ ሴትዮዋ ማለት ነው አፈላልጋ ደውላ አልቅሳ ነበር የምትለምናት በሪከርድ እያለቀሰች ማለት ነው። እና እኔ እዚህ ከመጣሁ በኋላ ላይቭ ላይ ሄለን ቤት ላይቭ ላይ የእናቴን ድምፅ ከፍተው መላገጥ ጀመሩ። እኔ አልሰማሁትም ነበር። እናቴ ስልክ ላይ ምንም አልሰማሁትም። ግን እናቴ ልጄን እኮ አውርቻት ለምኛት ነበር፣ ግን አላስቀየመችኝም። ጥሩ መልስ ነው የመለሰችልኝ ነው ያለችኝ። ከዛ ላይቭ ላይ ከፍተውት የእናቴን ድምፅ ስሰማ በድኩ። በቃ ይዛ ቀን በህይወት ሚዲያ ላይ ወጥቼ ተናግሬ ማላቀው ተሳድቤ ማላቀው ተናድጄ የማውቀው ነገር ሁሉ ስለነሱ ተናገርኩ። እናቴ አለማመኗ አንጀት ሲበላ ብታያት እንዴት እንደምታሳዝን። እኔ ደሃ እናቷን ለእኔ ብለሽ እያለ በቃ እያለቀሰች ድምጿ ስብር ብሎ ሳይ በጣም ከፋኝ። በቃ ይህ ከፋኝ ለምን ለመነቻት እኮ አይደለም እናቴ ናት፣ ችግር የለውም። ግን እናቴ ለማይረባ ሰው እንደዚህ ዝቅ ብላ በእኔ የተነሳ ሰውን እያለቀሰች ስትለምን ጨንቋት ሳልኩት። እኔ 2 ወር እንደዛ ሰሆን እዛ እሷ በዛ እሷ እኔን አሳዝራ ብዙ ሰው ነው ያሰቃየችው። እኔን፣ እናቴን፣ አባቴን፣ ልጄን ማን ያላለቀሳለን? ዓለም እኮ ነው ያለቀሰባት። በኢድ ቀን እያሉ በጣም ብዙ ሰው ነው ያለቀሰባት። እውነቴን ነው የምልህ። ጥሩ እኮ አይደለም የሰው እንባ፣ ወላሂ ይህ ሰው እንባ ምንም ጥሩ አይደለም። እንዴ ለምን እንዴ? እሺ እኛ ሚዲያ ላይ እሺ እኔም ሚዲያ ላይ ነኝ፣ እሷም ሚዲያ ላይ ነን፣ ተርመጠመጠን ሚዲያ ላይ ችግር የለውም። የእናቴ ድምፅ እናቴ የላቸውም። የእናቴን ድምፅ እዛ ጋር እያላገጡ በጣም የተሰበርኩት የዛ ቀን። እኔ ሁሉ ነገር ትቼ እነሱን መጥቼ እንኳን ስማቸውን አላነሳውም። ላይቬን ከፍቼ ትቼ ካላረኳቸው በቃ ስለነሱም ራሱ አላወራውም፣ ዘጋው። በቃ ስለተከታዮቼ ስለተጨነቁት ሰዎች ነበር የማወራው። የእናቴ ድምፅ የወጣ ቀን እብድ ነው የሆንኩት። እንደዚህ ሪከርዱን ሳየው አሁን ትናንትና እያዩት ወይኔ እንደዚህ ሆኜ ነበር ነው ያልኩት። እብድ እንዲፈጥጭ እንዲህ በቃ ስልክ ውስጥ ልገባ። ፈጣሪ እንደው እንኳንም እዛ ሀገር ላይ አላስወጣኝ። እዛ ሀገር ላይ በወጣ ኖሮ ይሄን ድምፅ እዛ ሰምቼው ቢሆን ኖሮ ምን ሊፈጠር እንደሚችል አስብ። ሰው ለካ ወዶ አይደለም ሰውን የሚገለው። እውነት እንዴ ለምን በእናት ይቀለዳል? ደሃ እናቴን የምታስለቅስብኝ። ኦኬ እናቴ እኮ ታለቅሳለች፣ ግን አላየኋትም። ኖርማል ነው። ስላላየኋት ምንም አይመስለኝም ነበር።
ስሰማውና ሳየው ግን ዝቅ ብላ ያለቀሰች ወይኔ በቃ ይዛኔ ነው በጣም ያዘንኩባቸው በጣም ከዛ በኋላ ከልጅሽ ጋር ተገናኘሽ ከዛ በቃ ባባ መጣ ምናምን ደስተኛ ሆንኩኝ ከዛ በጣም ብዙ ሰው ነበር ላይፉን ላይ ሆኖ ሲከታተል ነበር 30,000 ሰው ነበር ሲከታተል ነበር ለሊት 9 ሰዓት በኢትዮጵያ 9 ሰዓት ነው የሚባለው በእኛ 3 ሰዓት 9 ሰዓት ላይ ነው የመጣው ያ ሁሉ ሰው ቀን ሁሉ ሰው ይደኛል ያልኩት የዛ ቀን እንግዲህ ሰው በሚተኛበት ሰዓት ነው ቁጭ ብሎ በቀን ምናምን ደግሞ ቢሆን አስበው ምን ያህል ህዝብ ሊያየው እንደሚችል እና በቃ በጣም ብዙ ህዝብ ነው እንትን ያለው ናፍቆት አለ ጉጉት አለ አዎ በጣም ምን ተሰማሽ ስታገኘው ወይኔ እንደ በነፃነት እስር ቤት መጥቶ በቃ ማይሉስት ነው የመጣው ነው ውጪ ነበር የሚለኝ እንደዚህ እዛኛው ደግሞ ሲመጣ ማለት ነው ይጎትተኝ ነበር እመጣለሁ ምናምን ከዛ አረብኛውን ሲያዩ ፖሊሶቹ ግባና ቀፋት ብለው ይፈቅዱለታል በጣም ቀልጣፋ ነው ልጄና አቅፉኝ በቃ እንሂድ እሺ ልግባ ካንቺ ጋር ነበር የሚለኝ የዛ ቀን በቃ ያቺ ቀን ሁሌ በቃ በጣም እሱን ያየው ቀን በጣም ይከፋኝ ነበር እጽፋለሁ አለቅሳለሁ ቁጭ ብዬ ነው ማድረው እስረኛ ተኝቶ እኔ አልተኛም እዛ የዛ ቀን በነፃነት ሀገሬ ላይ ሳቅፈው በባዶ እግሬ ነበርኩ ጫማዬን አውልቄ በባዶ እግሬ ነበርኩ ሳቅፈው የተሰማኝ ስሜት ድጋሚ የወለድኩት ያህል ነው የተሰማኝ ለምን በጣም ፈርቼ ነበር እናት ስትሆን ደግሞ ሳትፈልግ ፈሪ ትሆናለች እስር ቤትም ስለነበርኩ ጠላትም ስላለ ብዙ ሲያስፈራሩኝም ስለነበረ አንድ ነገር ቢያደርጉስ የሚል ስጋት በጣም ነበር ውስጤ ቢፈጠርብኝስ ብዬ ፈርቼ ነበርና በቃ ሳቅፈው በቃ አቀፍኩት ልጄን አቀፍኩት በጣም በቃ ደስ ብሎኝ ነው በቃ እኔ በህይወት ያረሳው እሱ ቀን እውነቴን ነው መልክ ቶሎ ደግሞ መጡልኝ ይዞት መጣ ቶሎ መልካም ነው ከዛ እስር ቤት ሆነሽ ነው ሙዚቃውን የተጫወትሽው ጻፍኩት ከሆነች ጓደኛዬ ጋር ነበረች በቃ ሐሳብ አመጣለሁ ጽፋለሁ ሰርዛለሁ ሐሳብ አመጣለሁ ጽፋለሁ ሰርዛለሁ ከዛ አሪፍ ሲመጣልኝ ዝም በሉ ዘፈኑ ስሙኝ ብዬ ዘፍንላቸዋለሁ አሪፍ ነው ይሉኛል ብዙ ነው የጻፍኩት ሌላም ጽፍ ያለው ያልተዘፈነ ራሱ አለ ሙሉ ደብተር ነው የጻፍኩት ለልጄ ስስል በየቀኑ ውሎዬን አዳሬን ቀን ማታ የሚሰማኝ እንዳለ ጽፍ ነበር እና ደብተር ነው ስዕሉላ ሰዓሊ ሁላው ሰው ማያውቀው ነገር ባንዴ ነኝ ስዕል ሲያላቅ ጎበዝ ሰዓሊ ሆኜ ነው እንዴ እንትን ያልኩት አዎ በቃ የልጆች ነገር ነው መስለውና ጽፌ በቃ ብዙ ነገር ስለሱ ጽፋለሁ ስለተሰማኝ ነገር ጽፋለሁ ለልጄ ሁሌም እንዳይረሳው ቀጭን ጊዜ ለሱ እየተሰቃየዋትን ጊዜ በቃ ጽፍ ነበር እንደነሱ እኮ መሆን ይችላል ነበር እነሱ እንደሚያደርጉት መክሰስ እንደሱ እንደሚያደርጉት ዱርዬ መላክ ማሳሰር ይችላል ነበር ግን ልጅ ስላለኝ ፈራለሁ እንዳደርገ ነገር ቢመጣስ ለምን አደርጋለሁ ብዬ ነው እኔ ወደ ኋላ ስቀር እነሱ ቀድማ ያጠቁኝ እኔ በጣም ብዙ ጓደኞቼ አንዷ ቪዲዮ ኮል ደውላ ነው እንደዚህ መጥሪያ ወረቀት ያሳይችኝ ከሳት አረረረ ቦቦኔ ተነሳ ከሰሻት ደግሞ ልጅ ላሳድግ በተባክሽ እኔ ልጅ ከዚህ ሀገር ሲወጣ ይፈልጋችሁት አልኩ በእናትሽ ብዬ ለምኛታለሁ በእኔ ደምን ባልቅሳ ላይቭን ከሰማች በኋላ ሄዳ ከሳት እኔ ያን ክስ አስነስቼላት ወላሂ ይኸው ህሊናዬና ፈጣሪ ያለ አስነስቼላት እሷ ግን እኔ ላይ ልጇን ጠላት ታሰረ ብላ ጫክና አሳሰረች ልዩነታችን እኔና እሷን አየው ወላሂ ነው እና በጣም ይገርማል አለፈ ሁሉ እቺ ሙዚቃውን ትንሽ በይለን እስኪ አሁን ብዙ ጊዜ ሰምቼዋለሁ ቲክቶክ ላይ ዩቲዩብ ላይ ተጭኖ አይቼዋለሁ እና በጣም ብዙ ሰዎችም ለልጆቻቸው አርገው ቲክቶክ ላይ ተጠቀሙበት አይቻለሁ ለስሜቱ እንዴት እንደነበረ ሲጽፍ የነበረውን ስሜት ያለቀስኩ ነው መጽሐፉ አለቅሳለሁ ከዛ ስሳሳት ጓደኛዬ ታስተካክልኛለች እኔ ማስተካከል ስፈልግ እንደዛው ሐሳብ ዘፈን እስቲ ክላሲካል የሆነ ዘፈን ፈልጉልኝ ከዚህ ጋር መሄድ ምናምን እያለ በቃ ደስ የሚሉ ልጆች ነበሩ እዛ እስር ቤት ተዋወቅኳቸው እንደ ቤተሰብ ሆነ አበሾች ናቸው አዎ እንዳለ አበሾች ናቸው እና ደስ ይል ነበር ሙዚቃውን ትንሽ አትዩ እሺ የሆነ ያኛው ዘፈን የልጄ ህይወት የሚለውን እንደሚሄድ የተነገረኝ ቀን የጻፍኩት የቲክቶክ ላይ ተፖስተው ማለት ነው ከዛ ደግሞ በቃ ልሳፈር ስል ደግሞ አንጀቴን አስሬ ከዚህ ነው በሄድም የሚል ደግሞ ጻፍኩኝ ማለት ነው እሱ እንደውም ገና አሁን ሰራበታለሁ ብያለሁ ይሄኛው ግን በቃ እንደሚሄድ ሳቅ ነው ከሱ ተለይቼ እንደሚሄድ ሳቅ ነው ይሄ እንትን ያልኩት የጻፍኩት
ልጄ ህይወቴን ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ቤድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቄ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ አይሃለሁ አቅፍሃለሁ በይፋ ባይመስልም ሁኔታው ዙሪያው ቢጨልምም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም። በቃ እናመሰግናለን በጣም አዛሽ ከልብ ነው የምናመሰግነው። በእውነት ያው በጣም ጠንካራ ነሽ። እቻለሁ ብዙ ቪዲዮዎችሽን በጣም ጎበዝ ነሽ። በጣም ታግለሻል እንዳልሽው ከልጅነት ጀምሮ የቤተሰብን ህይወት ለመቀየር የራስሽን ህይወት ለመቀየር በብዙ እንደደከምሽ ተመልክቻለሁ። ያው ሰው ልጅ የድካሙ ውጤት ነው። ነገ መልካም ይሆናል። ሰው ወድቆ አይቀርም ወይም ተሰብሮ አይቀርም። ድካሙ፣ ልፋቱ፣ የልቡ ንጽህና መልሶ በሁለት እግር ያቆመዋል። ሆፕ የነገም አሁን ደግሞ መልካም ነው። ቤተሰብ ጋር ያለሽው ልጅሽ በእጅሽ ነው። ሁሉ ነገር የተስተካከለ ስለሚሆን ነገ ደግሞ የበለጠ ከመጣሽበት መንገድ የተሻለ ብርሃን እንደሚሆን ከመጣሽበት ስንቅና ትጥቅ ከያሽበት ትላንት የነገውን መንገድ መልካም እንደሚያደርግልሽ በኩል ያምናል። አሁን ሱሱ ምን ላይ ነው ያለችው? ሀገር ቤት አሁን በቃ ኦንላይን ላይ ትንሽ እቃ አስገብቼ ለመሞከር ትንሽ ማኔ ራስ መጣሁኝና ኦንላይን ላይ እሱን ስራ ጀምሬያለሁ። ሱቅ አልከፈትኩም። ያው ልክፈት አልክፈት የት ልክፈት የሚለውን ውሳኔ ላይ ስላልደረስኩኝ ገና ነኝ እና ቢዝነሴ ላይ በቃ ቶሎ መግባት ነው የምፈልገው። ገባለሁ። ቢዚ መሆን ነው የምፈልገው። ለምን አይምሮዬን ማረጋጋት እፈልጋለሁ። ምንም እንትን በቃ ያስፈራል። ሌላ ነገር ውስጥ መግባት አልፈልግም። ይሄ እንደ በፊቱ መቸኮል አልፈልግም። እኔን ችግር ውስጥ ሊከተኝ የሚሞክር ነገር ላይ እንትን ማለት አልፈልግም እና ቶሎ ብዬ ወደ ስራዬ ከገባሁኝ በቃ እኔ በቃ ከበፊቱ በጣም ትልቅ ደረጃ መድረስ ነው የምፈልገው። በፊት እንደውም እንደዚህ አላማ አልነበረኝም። ነገር ካለ ብኩን ነበርኳ። አሁን ግን ማለት ነው በጣም ብዙ በቃ እኔን የጣለኝ የገፋኝ ብዙ ሰው ስላለ እኔ በእግሬ ቆሜ ሌላ እኔ እንጃ በቃ ባጭር ጊዜ ውስጥ ህይወቴን ቀይሬ ነው ማሳየት የምፈልጋቸው። ከበፊቱ የተሻለ ነገር ኖሮኝ ነው ማሳየት የምፈልገው። የተሻለ ነገር ማለት ነው ብራንቾች ኖሮኝ አንድ ሱቅ ሳይሆን ብራንቾች ኖሮኝ ነው ማሳየት የምፈልገው። መልካም ያው እንዲሳካልሽ ህልሞች በሙሉ የምታቅጂው ነገር ሁሉ እንዲሳካልሽ በበኩል እመኝልሻለሁ። እንግዲህ ዛሬ የእንደ እናት ፕሮግራማችን እንግዲህ አሁን ስለመጣሽ ፈቃደኛ ስለሆንሽም ከልብ እናመሰግናለን። ከጥንካሬዎችሽ ከተጓሻቸው ከሄድሽባቸው ውጣ ውረዶችሽ እንግዲህ ሰው ባንቺ እድሜ ያሉ ከአንቺም በላይ ያሉ ብዙ እናቶች ወጣቶች ይማራሉ ብለን ተስፋ እናደርጋለን። ነገ ደግሞ በተሻለ ህይወት በተሻለ ህይወት ምዕራፍ እንገናኛለን ብዬ ተስፋ አድርጋለሁ። ስለመጣሽ እዚህ ድረስ ቆይታ ስላደረግን ከልብ አመሰግናለሁ ሱሱ። ምንም ማለት እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ በጣም ነው የማመሰግነው። እውነት በጣም አመሰግናለሁ። ቃል የለኝም። ቴንክ ዩ